in general ይሄ የአሜሪካ ጦርነት አይደለም አሜሪካ ኢንተርፌር ማድረግ በፍጹም አልነበረባትም አንድ ሪያሊቲ ቅድም አንተ ያልከው ነገር አለ ሄድ ኦፍ ኢንተለጀንስ የኒውክሊየር ማጣራቱን አድርጎ አብሶሉትሊ ስጋት የሌለው ወይም ደግሞ ለኒውክሊየር ግንባታ በሚያውል ደረጃ ያልበለጸገ ብሎ በፐርሰንቴጅ አስቀምጦ በዛ ሰዓት ትራምፕ ምንም አይነት ኮሜንት አላደረገም እኔም ማምነው እንደዛ አይነት ስጋት ካለ he should have commented by then he accepted it ኮንግረስ ላይ ነው የቀረበው ሙቭ ኦን ተደርጓል ከዛ ኢሚዲየትሊ ኔታንያሁ ወደ አሜሪካ መጥቶ the same issue አነሳ እዚህ ጋር አንድ ቅድም የተባለው ነገር አለ ኢራን ኒውክሊየር ካበለጸገች የመጀመሪያ ሙከራውን የምታደርገው እስራኤል ላይ ነው ተባለ ኔታንያሁ እኮ ከ2001 ከ2002 2003 ከዛ ጊዜ ጀምሮ ነው ስለ ኢራን መመታት አለባት ኢራን መፈተሽ አለባት እያለ ሲል የነበረው so what happened between now and then it's long years 20 something years ስለዚህ ትሬንዱን ማየት አለብን እነ ሊቢያ ሲፈርሱ እነ ሶሪያ ሲፈርሱ ኢስት አፍሪካ ማነው ሚድል ኢስት ውስጥ ያሉ አረቢክ ኔሽንስ በሙሉ ሲመቱ ምናቀው ትሬንድ አለ 1948 ላይ እስራኤል ፌር ባልሆነ መልኩ እንደ አገር ስትመሰረት ወይም ደግሞ የፍልስጤምን እንትንን ባላስተካከለ መልኩ ስትመሰረት የተቃወሙ ኔሽኖች በሙሉ ኢንክሉዲንግ ኢትዮጵያ እስራኤል ዞን ሪቨንጅ ሚሽን ይሄ ባይ ዘ ወይ ያነቀን መዋጥ ያለብን ሀቅ ነው ኢትዮጵያ ድምጽ አልሰጠችም ነበር ድምጽ ታቅቦ ነው ያደረገችው በ1948 የእስራኤል ምስረታ ላይ በዛ ምክንያት በጣም ብዙ አይነት ሪቨንጅ ተደርጎብናል እኛ ከእምነት ጋር ስለምናያይዘው ነው እኔ ክርስቲያን ነኝ ግን ሴንስ የማይሰጥ ነገር አላያይዝም እዛም ላይ አትሂዱ ስላልክ ማለት ነው ስለዚህ ይሄ ጦርነት የአሜሪካ ጦርነት አይደለም ሌላው ይሄ ጦርነት በፍጹም የአሜሪካ ጦርነት እንዳልሆነና በኔታንያሁ ኢቭል የሆነ ፕሬሸር እንደተደረገ የማምነው እስከ ቅርብ እንትን ድረስ after 2 weeks እንደሚደረግ ነገሮች በመታየት ያለባቸው if you see ቴዲ የዶናልድ ትራምፕን ይሄ ጦርነት ከተጀመረ የዶናልድ ትራምፕን አቋም ካየው ፍሊፕላፕ ነው የሚያደርገው every second ፍሊፕላፕ ነው የሚያደርገው ሰው ደግሞ በአንድ ነገር ላይ በየደቂቃው ፍሊፕላፕ ካደረገ you can tell someone even የሆነ ፕሬሸር እያደረገበት እንደሆነ he don't believe in it ትራምፕ by himself እንዳላመነበት በደንብ ያስታውቃል ጥያቄ ተጠይቋል የአሜሪካ ሴንትራል እዛ ጋር አሜሪካ ሀገር ናት አድማጭ ተመልካቾቻችን ማወቅ ስላለባቸው ነው አሜሪካ የራሷ ናሽናል ኢንተረስት ያላት ሀገር ናት ኢራን ሀገር ናት እስራኤል ሀገር ናት አሜሪካን የምታክል ሀገር የ350 ሚሊዮን ህዝብ ነዋሪ ወይም ደግሞ ግዙፍ ኢኮኖሚ የምታንቀሳቀስ የወርልድ ፖሊሲ የሆነች ሀገር እንዴት ነው እስራኤል ከራሷ ናሽናል ኢንተረስት አኳያ በማንኛውም ጦርነት አሜሪካንን እየጎተተች የምታስገባው ምን ስላላት ነው ምን ስለሆነ ነው አንቺ መረዳት ምንድነው if you want me to say it I'll say it plainly ግን ይሄ it was 2 weeks of discussion America in the skull no በአሜሪካን ስም ተስተዳደረው we know Quran America APAC do the whole thing do you know every congress member የኤፓክ ሃንድለር እንዳለው አሜሪካ ውስጥ every one of them except the guy from Minnesota ሪፐብሊካን last time እንደውም ኢፒክት እንዲደረግ ትራምፕ ተነስቶበት የነበረ ስሙን ካወቁት ከሞስስ something ከታከር ጋራ ውይይት አድርጓል እሱን ውይይት ፈልገህ ይሄው he is the only person ከኤፓክ ሃንድለር የሌለውና against የእስራኤል ፖሊሲ የኔታንያሁ ፖሊሲ ስታንድ በማድረጉ ላስት ትራምፕ ወደ ስልጣን እንደመጣ ለማስወጣት ዘመቻ አድርገውበት የነበረው እያንዳንዱ ኮንግረስ ይሄን ምን ያሳያል መሰለ ሪዲክለስ የሆኑ ኤክስኪውዞች ይሰጣሉ አሁን ቅድም አንድ ሰው ስለ ቴድ ክሩዝ ኢንተርቪው ሲያወራ ነበር ስለ ሃይማኖት ለማንሳት አይደለም ግን ቴድ ክሩዝ ስትሮንግ የሆነ እንትን ስለሌለው ከታከር ጋራ ባደረገው ውይይት ላይ ስትሮንግ የሆነ እንትን መስጠት ሪዝን አውት ማድረግ ስላልቻለ የአሜሪካ ኢንቮልቭመንት አስፈላጊ ነው የሚለው he go to religious and stuff ሲጀምር በአሜሪካ it's a secular nation he shouldn't have mentioned it by the way this is politics ግን እኔ የሚያሳየኝ ወደዛ ሲሄድ ማምለጫ ስላጣ እንደሚለው ነው ማለት ገብቷል አንደኛ ነገር በመጀመሪያ ደረጃ አንድ ሀገር እንደ አሜሪካ አይነት ሀያል ሀገር የሴንተር ኦፍ ኢንተለጀንስ ኮሚሽኗ በኮንግረስ ላይ ቀርባ ያንን
ረጅም ጊዜ የፈጀ ጥናት ስታቀርብ ማንም ምንም ባላለበት ሁኔታ ሲጠየቅ ትራምፕ ምንድን ነው ያለው? she is wrong ነው ያለው። he didn't even explain nothing. she is wrong ብቻ ነው ያለው። I don't care what she said, but we have to handle it. And then every now and then flip flop እንትን ያሳይ ነበረ። now ኢራን በጣም ይኖራታል ተብሎ የማይጠበቁ ሚሳይል ታይፕስ ተገኙ። የእስራኤል የፕሮቴክሽን አይረን ዶም ምናምንም ራን የማያደርገው ከድምፅ 15 ሚኒት የፈጠነ በምንም መልኩ ታክል ሊያደርጉት የማይችሉትን እንደ ሳምፕል ሂሬንድ ዜር ጠባረገች። ሶ ዛት የኔታንያሁን ፐርስፔክቲቭ አምኗል፣ ቀርቦም እኮ ተናግሯል። አይ ገስ ኢንተለጀንሳችን ሚስ ሰም ኢንፎርሜሽን ብሏል። ስለዚህ አሜሪካ has to be forced. ኦኬ አንዴ ዶናልድ ትራምፕ በቀጥታ ላይቭ ንግግር እያደረገ ነውና እንዳያመልጣችሁ ላስደምጣችሁ እሱ Do not future attacks will be far greater and a lot easier. For 40 years, Iran has been saying death to America, death to Israel. They've been killing our people, blowing off their arms, blowing off their legs with roadside bombs. That was their specialty. We lost over 1,000 people, and hundreds of thousands throughout the Middle East and around the world have died as a direct result of their hate. In particular, so many were killed by their general, Qasem Soleimani. I decided a long time ago that I would not let this happen. It will not continue. I want to thank and congratulate Prime Minister Bibi Netanyahu. We worked as a team like perhaps no team has ever worked before. And we've gone a long way to erasing this horrible threat to Israel. I want to thank the Israeli military for the wonderful job they've done. And most importantly, I want to congratulate the great American patriots who flew those magnificent machines tonight and all of the United States military on an operation the likes of which the world has not seen in many, many decades. Hopefully, we will no longer need their services in this capacity. I hope that's so. I also want to congratulate the chairman of the Joint Chiefs of Staff, General Dan Raisin-Kane, spectacular general, and all of the brilliant military minds involved in this attack. With all of that being said, this cannot continue. There will be either peace or there will be tragedy for Iran far greater than we have witnessed over the last 8 days. Remember, there are many targets left. Tonight's was the most difficult of them all, by far, and perhaps the most lethal. But if peace does not come quickly, we will go after those other targets with precision, speed, and skill. Most of them can be taken out in a matter of minutes. There's no military in the world that could have done what we did tonight, not even close. There has never been a military that could do what took place just a little while ago. Tomorrow, General Kane, Secretary of Defense, Pete Hegseth will have a press conference at 8 a.m. at the Pentagon. And I want to just thank everybody, and in particular, God. I want to just say, we love you, God, and we love our great military. Protect them. God bless the Middle East. God bless Israel, and God bless America. Thank you very much. Thank you. በነገራችን ላይ it is too early to celebrate as an Americans. ምክንያቱም everything is ገና የሚጀምርበት ነው። ሪታሊት ማድረግ አልጀመረችም ኢራን። ማስታወቂያ ብቻ ነው፣ ማስጠንቀቂያ ብቻ ነው እንትን ያደረጉት። ኢቨን ቴል አቪቭ ኢቫኩዌት አድርጉ ብላለች ከቴል አቪቭ። ሶ እሱ ትራምፕ is already I just want to know what is የአሜሪካ ኢንተረስት እዚህ ውስጥ ምንድን ነው የሚያሳኩት? ነገር ይገባናል። የመጀመሪያው ነገር ሲናገር ራሱ ፊቱን በደንብ ካየው አንደኛ ኢን 2 ዊክስ አሳውቃለሁ ነው ያለው። ቅድም የሆነ የፕሮፌሰር ጆን መርሻይመርን እያየው ነበር። ባለፈውም ስናገር ነበር እንደዚሁ። አንፕሪዲክተብል ነው የትራምፕ ባህሪ። ማጥዋት የሚልህ ሌላ ነው፣ ከሰዓት የሚልህ ሌላ ነው፣ ነገ የሚልህ ሌላ ነው። አሁን ከዚህ ውስጥ የአሜሪካ ፐብሊክ ጥያቄ ቢያቀርብ ምንድነው የምናሳካው ቢል ምንድነው መልሳቸው የሚሆነው? ነገ ከነገ ወዲያ እንግዲህ በስፋት ትንታኔ ይሰጣሉና እስራኤላውያንን ያላቸውን በተለይ ፓወርፉል ሎቢስቶች እንዳላቸው ምንም ጥያቄ የለውም። ለዚህ ሳታደንቃቸው አታልፍም። ምክንያቱም እንዲህ ያለ ነገር ከጎን ተሰልፎ ሊደባደብልህ የሚችል አሜሪካን የሚያክል ሀገር ማሰለፍ መቻል ቀላል አይደለም እና በዚህ ደረጃ ግን
በዚህ ደረጃ ያውም 40 ሺህ እና 50 ሺህ ወታደሮች ሚድል ኢስት ላይ አስቀምጠ ነገ ከነገ ወዲያ በማንኛውም ሰዓት ላይ ስጋት ውስጥ እንዳሉ እያወቅ እንዲህ ያለ ጦርነት መክፈት ጫና ነው ግዴታ ነው ወይም ደግሞ እንደሚለው ናሽናል ሴኩሪቲ ትሬት ስለሆነባቸው ምንድነው እናንተ የገባችሁ? እስኪ ሮሃማ ትጨርስ ነው ወደ አንተ ኦኬ አሁን ከሰማነው ንግግር እንኳን ተነስተህ I don't hear confidence. This is not the confidence speech of Donald Trump from what we know. You can tell hesitation ያለበት ድምጸት እንደሆነ okay and reason አሁን ካረገው ስፒች and reason ኢራን ለአሜሪካ ትሬት ናት የሚል long time ago they have been saying this to America this to Israel. That's about it አንደኛ ሁለተኛ እኔ አሜሪካ ምንም አይነት ጦርነት አሸንፋ አታውቅም በታሪኳ by the way especially ከሰከንድ ወርልድ ዋር በኋላ የተደረጉ ጦርነቶች ሙሉ most probably resources አውጥታ ሊሆን ይችላል that's the only benefit የተገኘው ብዙ ጊዜ ደግሞ አሜሪካ የራሷ ጦርነት ኖሯት አያውቅም most of the time 90% የእስራኤል ነው ወይም ደግሞ ሱፐር ፓወርነቷን ለማስጠበቅ የምታደርገው ጦርነት ነው እኔ what if ነው የእስራኤል እንትን ኔታንያሁ ከ2003 ጀምሮ ይሄን ነገር has been saying it nothing happened አሁን he just happened to make it because already እሱ ስጋት ላይ ነው አገር ውስጥ በጣም ተርሞይል የሆነ ፖለቲካ ሲቹዌሽን ላይ ነው ያለው በሙስና በብዙ ነገር ጦርነት ካላስቀጠለ he's been done ያልቀለታ ስለዚህ he have to continue ጋዛን ፍላት አድርጓል አሁን ደግሞ ወደዚህ መምጣት አለበት ከዛ ውጭ ግን በኢራቅ ላይ የተደረገው ነገር the same perspective ነው ኔታንያሁ ወጥቶ ኢራቅ ላይ የተገባው then they admit there was no nuclear no mass destruction መሳሪያ then what happened so አንተ የሆነ ውሸት ነግሮ ከዛ አረጋግጠው ካለፍኩ በኋላ how are you going to take their what if next time okay ከዛ ውጪ የአሜሪካን እንትን የሚለው እንዳልኩ በሌላ ቀን it's very uncomfortable topic ግን if you want to go establishment ጀምሮ America is not being governed. America has been governed by AIPAC and Mossad. This is the actual truth. We all know that. Okay. ግን አሁን የአሜሪካ ፐብሊክ ነቅቷል things are starting up to gear up so okay ይቀየራል perspective. እሺ thank you ወደ ሞሼ እንሂድ ሞሻችን እንኳን ደህና መጣሽ ያንተ ሲታም እንዴት ነህ ቴዲ አማን ነው መጀመሪያ አስተያየት ልስጥና እንትን ለሰብስክራይብ ለማይመቻቸው ሌላ አይነት ኦፕሽን ደግሞ አዘጋጅ ስፔሻሊ ሜቢ ቀጥታ ወይ ዜል ወይ የሆነ ነገር እንደዛ አርግ እኔ ስላልተመቸኝ ነው ሰብስክራይብ እንደዛ አይደለም ጀስት ያላረኩት ቲክቶክ ላይ ያሉ ሰብስክራይብ እንዲያደርጉ ነው እንጂ በዛ ደረጃ አይደለም ምናምን አለ ኦኬ ሜሴጅ አንብቤዋለሁ ግን እዚህ ቲክቶክ ላይ ሰብስክራይብ እንዲያደርጉ ነው እንጂ ሌላ አይደለም እሺ ይሄን ነገር ሰላም ብያለሁ ሁላችሁም ይሄን ነገር ከኢራን አብዮት ከጀመረበት ጊዜ አንስቶ አያይዞ ማየት ያስፈልጋል አብዛኛው ነገር የተፈጠረው ከዛ ጊዜ አንፃር ስለሆነ የሻህ ሪጅን የሚባለው በነገስታቱ ጊዜ የነበረው የኢራን አብዮት እስላሚክ አብዮት ከተነሳ በኋላ እና ሆሚኒ የጀመሩት አብዮት ከዛ ጋር ተያይዘው የአሜሪካን ኤምባሲ በቴህራን ዩኒቨርሲቲ ተማሪዎች ጥቃት ደርሶበት ነበር ከዛ ጊዜ ጀምሮ ነው የኤምባሲው ሰራተኞች ታፍነው ለበርካታ ጊዜያት የአሜሪካ ኮማንዶዎች ገብተው ብዙ አፕስ ኤንድ ዳውኖች ነበሩና ከዛ ጊዜ ጀምሮ ዳይሬክትሊ የአሜሪካ መንግስት በወቅቱ ቀጥታ የሻህ ደጋፊ ስለነበር የስርወ መንግስቱ ደጋፊ ስለነበረ ትልቅ የሆነ ቅራኔ በሁለቱ ህዝቦች መካከል በሁለቱ ሀገሮች መካከል ተፈጥሯል አንድ ነገር መታወቅ ያለበት ነገር ምንድነው አሜሪካ እንደ ሀገር ጠላት ብላ የምታስቀምጣቸው ውስጥ በቅደም ተከተል ኢራን ነበረችበት ባለፉት 30-40 ዓመት ኢራንም እንደ ሀገር ጠላት ብላ ከምታስቀምጣቸው ውስጥ ዩኤስኤ አንደኛዋ ናት ይሄን ነጥብ መጀመሪያ መያዝ ያስፈልጋል በዚህ ውስጥ በየጊዜው የሚኖሩ የሚሊተሪ በላይነቶች የቀጠናው የመካከለኛው ምስራቅ የጂኦፖለቲክስ ተለዋዋጭነት ምናምን ግን ጠላትነታቸውና ወዳጅነታቸውን አቀዝቅዞት ወይ ጨምሮት ሊሆን ይችላል ለምሳሌ ሚውት ታረጊ ሮሃማ ሚውት ታረግልኛለህ ቴዲ ኦኬ ለምሳሌ ማየት ካለብን በኢራን እና በኢራቅ ጦርነት በሳዳም ሁሴን እና በኢራን መካከል በተደረገው ጦርነት ከእስላሚክ አብዮቱ በኋላ አሜሪካ ታክቲካሊ ሰፖርት ታደርግ ነበር በሚሊተሪ በምን ኢራቅ ጠባቸው የተጀመረው ቀድሞ የነበረ ስትሮንግ የሆነ ቤዝ የነበረው ነው ታስታውሱ እንደሆነ 2012 አይ ቲንክ 2013 አካባቢ ኔታንያሁ የተባበሩት መንግስታት ድርጅት ስብሰባ ላይ መጥቶ
ቀይ ማርከርና ነጭ ወረቀት ይዞ መጥቶ ኢራን ኒውክለር ልታመርት ጫፍ ላይ ደርሳለች፣ ሬድ ላይን አስምሮ እንደዚህ እዚህ ጋር ነው ያለ ነው ምናምን ብሎ 2012 ላይ ዩ ሪሜምበር ታስታውሳላችሁ። የዛ ጊዜ ነበረ ይሄ ነገር መወራት የጀመረው። ሰው አሁን ምንድን ነው የሆነው? ሰሞኑን የኢራን የአየር ዲፌንስ ሲስተም 1970ዎቹ ላይ የቆመ ነው በአብዛኛው። ምክንያቱም በጦር መሳሪያ አቀባ በሌሎች ጉዳዮች እንዳይዘምን ተደርጓል። ቤዚክ በምክንያት ተደርጎ እንዳይዘምን ተደርጓል። ሰው ጦርነት ሲነሳ የእስራኤል የአየር ኃይል ዶሚኔት አድርጎታል ቦታውን። ዶሚኔት ያደረገው የኢራን ዲፌንስ ሲስተም ስታክ ያደረገው 80ዎቹና 70ዎቹ ከኢራቅ ጋር በነበራቸው ጦርነት ላይ በነበረው አቅም ልክ ነበር የነበረው። ሶ ሞደርን ዋርፌር የነበረውን የነ እስራኤል እና የአሜሪካን የአየር ስፔሻሊ ኤፍ-16 እና ምናምን የሚባሉትን ኤፍ-15ቶች መቋቋም አልቻለም። ሶ እስራኤል ድብደባ ስታደርግ ኢፌክቲቭሊ ድብደባዎች አድርጋ ነበር። ሶ ለምንድን ነው ታዲያ አሜሪካ ወደ ጦርነቱ እንድትገባ የተፈለገው? የተገነቡት ሳይቶች በተለይ ሶስቱ በቴህራን አካባቢ የተደረጉት ናታን ፎን እና አንድ ሌላ ሶስቱ ሳይቶች እስራኤል ሞከራ ደብድባቸው ከታች ሜጀር ጉዳት ማድረስ አልቻለች። ምክንያቱም ከመሬት በታች የተቀመጡ ስለሆኑ። ሶ ባንከር ባስተር የሚባለው አሜሪካ ብቻ በዓለም ላይ ያላት ቦምብ ያስፈልግ ነበር። 8 ፍሎሮችን ወደ ታች ይገባል። 8 ፍሎር ማለት ወደ 8-9 ፎቆችን ግን አንደርግራውንድ ወደ ታች መግባት የሚችል ባንከር ባስተር የሚባል ቦምብ ያስፈልግ ነበር ለማምጣት። ስለዚህ ትራምፕን ሲገፉት ሰምታችሁ ከሆነ ከ2 ቀን ከ3 ቀን በፊት 2 ዊክስ ሰጥቻለሁ ምናምን ሲል እኔ በመገምተው 2 ዊክስ እንደማይሆን አስብ ነበር። አንደኛ ወይ ለማዘናጋት ነው ወይ ደግሞ ስፔሻሊ እነ እንግሊዝ እና ሌሎች ምዕራባውያን እየጠየቁ ስለነበረ የሰላም ጉዳይ ወይ ሌላ ነገር እየጠየቁ ስለነበር ለእነሱ ጊዜ እሰጣለሁ አይነት ነገር ነው። በ2-3 ቀን ጉዳዮች እንደሚፈጸሙ አስብ ነበር በግሌ። ስለዚህ ትራምፕ ምን አደረገ? ቀጥታ ዛሬ ዳይሬክትሊ ኦርደር አደረገና ወዲያው ተቃውሞ ቀረበበት። ምን የሚል ከኮንግረስ ከሪፐብሊካን ኮንግረስማን ራሱ ተቃውሞ ቀረበበት። ምን የሚል ነው የተቀረበው? ያለ አንኮንስቲቱሽናል ነው ይሄ የተፈጸመዋል። አንኮንስቲቱሽናል ነው ምክንያቱም ኮንግረሱ እውቅና ሳይሰጥ ብሎ አለ። በምን ተከላከሉት? ሌሎች ሪፐብሊካኖች ማድረግ ይችላል። ይሄ ዋር አይደለም ያወጀው፣ ለፕሬዚደንቱ የሚሰጥ ስልጣን አለ በኮንስቲቱሽኑ። ኢሚዲየት የሆነ አክሽን ለምሳሌ ትሪት መስሎ ከታየ ዛሬ ተደበድብና ታቆማለ። መግለጫውን ትዊተር ላይ የጻፈውን አንበባችሁ ከሆነ ምን ይላል? ጨርሰናል፣ ከዚህ በኋላ የፒስ ጊዜ ይመጣል አለ። ዩሲ ኦርደር አይደለም፣ የጦርነት ኦርደር አይደለም ያደርገው። አንድ ተልእኮ አደረገና ከተልእኮ በኋላ ስኪፕ አድርጎ ወጥቶ ቁጭ አለ። ሄዶ ምን ኋላ ሊቀመጥ የፈለገው ኮንግረሱ ኢምፔች ሁሉ ሊያደርገው ይችላል። ኢምፔች አድርጎ ከስልጣን ሊያነሳው ይችላል። እዛ ጋ ለምሳሌ ዴፊኒትሊ ኢራናውያን ሪታሌት ያደርጋሉ፣ ምንም ጥያቄ የለውም። ዴፊኒትሊ አንደኛ የሰው ሉዓላዊ ድንበር ጥሰህ ነው የገባው። ሁለተኛ ስቲቭ ውድኮቭ እንደምታውቁት ባለፈው ሳምንት ከአንድ ሳምንት በፊት ከኢራናውያን ጋር የፒስ ዲል ንግግር ለማድረግ 5ቱ የጸጥታ ቡድን አካላቶች ፕላስ ጀርመኒ ማለት ነው። 5ቱ ፈረንሳይ፣ እንግሊዝ፣ ጀርመኒ፣ ፈረንሳይ፣ እንግሊዝ፣ ራሽያ፣ አሜሪካ እና ቻይና ፕላስ ጀርመኒ ቀጠሮ ቢያዙበት ነው አረብ የተተኮሰባቸው። እኚህ ሰዎች ለማንኛውም ረገድ ለማንኛውም አይነት ውይይት በራቸውን የከፈቱ ሰዎች ናቸው። ኤንፒቲ የሚባለውንም ፕሮሊፌሬሽን ትሪቲ የፈረሙ ናቸው። እንደዛ እድል ሰጣለሁ፣ ችግር የለም። በበቂ ሁኔታ ታወራለህ። ለሞሼ ላንሳለትና እሱ ያብራራና ወደ አንተ እመጣለሁ። በሁሉም ረገድ በራቸውን ክፍት አድርገው ለማሳየትም ለማስጎብኘትም ለሁሉም ነገር ለንግግርም ሬዲ በሆኑበት ሁኔታ ነው ጦርነት የተከፈተባቸው። ኦኬ አሁን ሄደው ፋርዶ ላይ ጥቃት አደረስኩኝ ከዚህ በኋላ ለፒስ ትሪቲ ዝግጁ ይሆናሉ ካልክ እምቢ ብለው ቢሆን ኖሮ ኦኬ። አሁን በሱ ንግግር ከዚህ በኋላ ለድርድር ይመጣሉ፣ ከዚህ በኋላ ለንግግር ይመጣሉ፣ እንደዛ ምትለው እምቢ ላለ አካል ነው ኦኬ። አሁን ኢራናውያን ሪታሌት የሚያደርጉ ከሆነ ለምሳሌ ወታደራዊ ቤዞቻቸውን የአሜሪካንን ዴፊኒትሊ የሚመቱ ከሆነ ወይ አንዳች ነገር ጥቃት የሚፈጽሙ ከሆነ አሜሪካ ሳትወድ በግዷ በዚህ ጦርነት ገባች ማለት አይደል? ቤንጎ ነጥቡን አግኝተዋል። ትራምፕ ያን ነገር ነው የፈለገው። ሉክ
የመልስ ምት ከኢራን እንደሚመጣ ታውቋል፣ ያውቁታል። በሀገር ውስጥ ግን በኮንግረሱ ላለመጠየቅና ኢምፔችም ከዛም ጋር ተያይዞ የሚመጣ ነገር እንዳይኖር የነገርኩህን የህገ መንግስት ካርድ ሳቡ። የህገ መንግስት ካርዱን ከሳቡ በኋላ ምን ይፈጠራል? የኢራን ሪታሊሽን ሲመጣ የዚህ ሰዓት ላይ ኮንግረሱን አንቆ ያሳውጃል፣ አዋጅ፣ የጦርነት አዋጅ ያሳውጃል። በሁለት መንገድ ያመልጣል። የመጀመሪያውን ህገ መንግስታዊ መብት አለው ለመደብደብ፣ ሁለተኛውን ደግሞ እነሱ መልስ ሲሰጡት ደግሞ እንደገና ይኸውና ጦርነት ተመተናል፣ ስለዚህ ጦርነት ማወጅ አለብን። ስለዚህ ደብል ምክንያት ይዞ ወደ ጦርነት ገብቷል። የመጀመሪያው ነገር ግን መታወቅ ያለበት ነገር አለ። እስራኤል የአሜሪካን ወደ ጦርነቱ መግባት የምትፈልገው ኢሚዲየት የሆነ የኢራንን መጥፋት ስለምትፈልግ ነው። ወይ ደግሞ ኢራን እንደ ሌሎቹ እንደ ኢራቅና እንደ ታሊባን ሆና ማየት እንደምትፈልግ ነው። ይሄ መሆን የሚችለው የአሜሪካን ኢንተርናል ፖለቲክስ ትራምፕን ባልነካበት መንገድ መሆን። ስለዚህ ፕሮቮክ ነው ያደረጓቸው ነው ደግሞ ወደ ቤተ እስራኤል ደግሞ እኔ አዳዲስ ሰዎች እኮ ወይ ውይይት አታውቁም። ጨስቲ ጨርስ ሚዩት አድርግ፣ እድል ሰጥሃለሁ። ሰላማዊ ውይይት የምናደርግበት ቤት ነው የመጣችሁት። ፕሊስ አዳዲስ ሰዎች እኔ ስለማልችል ነው። ስለዚህ ፕሮቮክ ነው ያደረጓቸው ማለት ነው። ፕሮቮክ ነው ያደረጓቸው። ፕሮቮክ ያደረጓቸው ማለት በኔታንያሁ ትራፕ ውስጥ ወድቋል ማለት ነው። ኦፍኮርስ በኔታንያሁ አውትስማርት አድርጎታል ማለት ነው። እስራኤላውያን አውትስማርት አድርጓቸዋል ማለት ነው። ዴፊኒትሊ የመጀመሪያው አውትስማርት ያደረገው ትራምፕን እና ሪፐብሊካን ፓርቲው ነው። የአሜሪካን ኢንተርናል ፖለቲክስ ከቅርብ ጊዜ ተከታተለ። በተለይ ባለፉት 2-3 ወር ካየ ቢግ ዲቪዥን አለ። ከኢኮኖሚ ጉዳይ ጋር ተያይዞ፣ ከስደተኛ ጉዳይ ጋር ተያይዞ ሰውየው ላይ ጫና አለበት። እንደገና የውጭ ጉዳዮችን ከዩክሬን ጋር ያለውን ከራሽያ ጋር ያለውንም ግንኙነት ጨምሮ ማለት ነው። እዚህ ላይ ነው ፊውል እንደገና የተጨመረው። ስለዚህ ጦርነቱ ሲገባ ለአሜሪካ ዴፊኒትሊ ጦርነቱ ሲገባ they will be pinned down for the next forever ሊሆን ይችላል። ኢራን ውስጥ ዓመት ቆይተዋል ምናምን። በዚህ መሃል ኮንቴን ማድረግ የሚገባቸውን አካላት ኮንቴን አድርጉ፣ ወይ ቻይና ላይ ፊታቸውን እንዳዞሩ ቢዚ ይሆናሉ ማለት ነው። አዎ አሁን እያሰብክ ያለሁት ምናልባት ሩሲያ እዚህ ጦርነት ላይ ተሰባ የመግባቷ ጉዳይ አስበው። ባለፉት 4-5-6 ዓመታት የራሷ ጦርነት ላይ ነበረች። ሙሉ ስፔሻሊ ምዕራባውያንን ዩክሬን ላይ እየተጋጠመች ነው ያለችው። እነሱ ዩክሬን ላይ ያለውን ጦርነት እንዲያልቅ አይፈልጉም። ለምን መሰለም አይፈልጉት? የሩሲያን የወደፊት ከነ እንግሊዝ ከነ አሜሪካ ጋር የመዋጋት አቅሟን የሚጨርሱት ዩክሬን ውስጥ ነው። ስለዚህ ጦርነቱ በተራዘመ ቁጥር በቆየ ቁጥር ዩክሬን ሩሲያ በወር ስንት ነው 300 ቢሊዮን ምናምን ታወጣለች። ብዙ ብር እያወጣ መሳሪያዎች ታወጣለች። የወደፊት የመዋጋት አቅሟን ዩክሬን ውስጥ መጨረስ ይፈልጋሉ። ጆ ባይደን ከዛሬ 1 ዓመት በፊት የተናገረው እሱን ነው። እዛው ነው የምናስጨርሳት ብለው ማለት ነው። ስለዚህ ሩሲያ ወደዚህ አይነት ጦርነት ውስጥ ሌላ ድንበር ዘለል ጦርነት ውስጥ በዛውም አህጉር ዘለል ጦርነት ውስጥ ትገባለች ብዬ አላስብም። ሊሆን የሚችለው ግን ተገማች ብዬ ማስበው ቻይና ፓርቲሲፔት ልታደርግ ትችላለች። ከቦታው ካላት ቅርበትና የራሷ ኢንተረስት በሳውዝ ቻይና ሲ እና ታይዋንን ጨምሮ ኢንተረስት ስላላት ይሄን በማስታቀቅ ኤሪያው ድብን ያለ የጦርነት ቦታ ሊሆን ቻይናዎች ጦርነት ውስጥ እንደማይገቡ አሳውቀዋል። ራሽያኖችም የማስታረቅ ሚና እንጂ እንደዚህ አይነት ጦርነት ውስጥ አይገቡም። የአሜሪካ ፎሬን ፖሊሲ ፉሊሽ ነው በቃ የሚባለው። ምክንያቱም የራሱ ኢንተረስት ባልሆነ ጉዳይ ላይ ፎሬቨር እዛው ይቆያል የሚሉ እሳቤዎች አሉ። በዚህ አጋጣሚ ለቻይናውያን ሰርግና ምላሽ ነው የሚሆንላቸው፣ ለራሽያኖችም ሰርግና ምላሽ ነው የሚሆንላቸው። ምክንያቱም አሜሪካኖች ቢዚ ሆኗል ማለት ነው። ሚድል ኢስት ላይ የቅድሙ ልጅ ወጣ። ኦኬ እሺ፣ ወደ ማን ኦፍ ጃንግል ልምጣ። እሺ ማን ኦፍ ጃንግል እንዴት አየኸው ይህን ጉዳይ? ኦራይት ቴዲ፣ በጣም የማመሰግነው። አክቹዋሊ እኔ ለአንተ ካለኝ ቦታ አያለሁ፣ እከታተላለሁ። በሁሉም ነገር ይሄ ሚዛን ላይ ለመቆም ነው ሁሌ ሙከራ የምታደርገውና ይህንን ሳላደንቅ ማለፍ አልፈልግም። ኢቨን እንኳን ለትንታኔ ሰዎችን ሪኮመንድ የምታደርጋቸው ሰዎች ሳይድ የማያደርጉ ከሁሉም ፐርስፔክቲቭ ሀሳብ እና የራሳቸው ዋሬቨር እይታ ሊያንጸባርቅ የሚችሉ እንትኖችን ነው ለሰዎችም ሪኮመንድ ስታደርግ እያየሁ ነበር ባለፈው። ኤኒዌይ ወደ ሀሳቤ ሲመጣ ለእሱ አመሰግናለሁ ማለት ነው ወንድም ቴዲ። በዋናነት ማየት የምፈልገው እኔ ሳይድ ለመያዝ አልሞክርም። ከሁለቱ ስፔሻሊ ከኢራን ኤንድ ኢዝራኤል ከሁለቱም ጋር ሳይድ መያዝ አልፈልግም። እንዳንድ አሜሪካዊ ኢትዮጵያ አሜሪካዊ ግን ያው ሀገሬ ወይም ደግሞ በሉዓላዊነቴ ኢቭን ሰርቭ የማደርገውም
እዚህ በሀገር በዚህ አሜሪካ ስለሆነ ለአሜሪካ ኦብቪየስሊ ሳይድ ማድረግ አለብኝ ኦብቪየስሊ ልክ እንደማንኛውም ሀገራዊ ነው የምልህ ልክ በኢትዮጵያ ሳይድ እንደማደርገው ለአሜሪካም ሳይድ አደርጋለሁ ዳትስ ላይክ የኔ ቃሌ ነው እሱ ስገባም ኤኒዌይ ሁለት ነገሮችን ማየት የምፈልገው የመጀመሪያው የእስራኤልን የመጀመሪያ የተኩስ ወይም ደግሞ የእርምጃ አወሳሰድ በተመለከተ ሀወይስ እንዴት አሁን ብዙ ጊዜ ይባላል ይሄ ምንድነው የምናያቸው ትንታኔዎች ምንድናቸው ይሄ ልክ ለኤሌክትሪክ አገልግሎት ለኤሌክትሪክ ፓወር አገልግሎት ለመጠቀም ነው ብለውታል እነሱ በተደጋጋሚ ኢራቆችም ነገር ግን ሌሎችን ደግሞ አናላይስቶች ካየን ደግሞ በአጭር ጊዜ ከተሰጣቸው ለኒውክሌር አገልግሎት ሊውል የሚችል ጫፍ የደረሰ ነገር እንዳለ የሚያሳዩ ትንታኔዎች አሉ ሰው እስራኤል መረጃ በትክክል እንደነበራቸው የሚያሳዩ ነገሮች አሉት ሰው ላይክ እንደንትን ካየነው ደግሞ እንደ መብት ካየነው እስራኤል ካላት ለምን ኢራቅ አይኖራትም ኦፍ ኮርስ ሊኖራት ልንተዋት እንችላለን ይኖራት ልንል እንችላለን እንደ ገለልተኛ እንደኛ ከሆነ ነው ያየነው እንደ ኢራቅም ሆነ ካየው ደግሞ እንደ አንድ ቅድም ስትለው እንደ ኢራቃዊ ሆነ ካየውም ደግሞ yes like ዓለም የኃይል ነው ሶ ኃይሉ ማንም ሰው ያለው እንዲኖር ትፈልጋለህ ትመኛለህ አይዊሽ እኔ like እኛ ያለን ኢትዮጵያ ቢኖራት ወይ ምናምን አይደል like እንደዛ ትመኛለህ ሶ እንደ እስራኤል ሆነ ስታየው ደግሞ በትልቅ ስጋት ኢቭን እንደ ሀገር እውቅና ያልሰጠቻት ሀገር ነች right ከእስራኤል ጠላቶች ጋር በግልጽ በሚስጥርም አይደለም በግልጽ የምትተባበር ሀገር ነች እስራኤል ጠላት ብላ ከምትዋጋቸው ምናምን ቡድኖች ጋር ሶ ይህን ኒውክሌር ሰርታ ታጠቀች ማለት የእስራኤል የኤግዚስቴንሻል ጉዳይ እንደው አበቃለት ባነን እንኳን በጣም ትልቅ ጥያቄ ውስጥ ይገባል ሶ ይህንን ለመከላከል እንደ እስራኤል የሆነ ስታዩ የወሰዱት እርምጃ ትክክል ነው ብዬ አምናለሁ ከዛ ውጭ ደግሞ እንደ እኛ ሀገር ደግሞ ፐርስፔክቲቭ ደግሞ ስታዩ በዋናነት እንደ ሚሊታሪም እንደምንም ተልኮ የመጀመሪያው የሽብርተኝነት ጉዳይ ነው የምናነሳው እስራኤል ለዘመናት ነበራት ኒውክሌር ራሽያ አላት ቻይና አላት ህንድ አላት ስቲል ግን እነዚህ ሀገሮች ወይ በሽብርተኝነት ደረጃ እንደ ስጋት ለተቀመጡ ሀገራት ወይ ሲያወግዙ ወይ በሳይለንት ሲያልፉት እንጂ በመሳሪያ ድጋፍ ሲያደርጉ አይተን አናውቅም አትሊስት በግልጽ ነው ማወራህ ኢራቅ ግን ያላትን መሳሪያ በሙሉ ለተለያዩ የቡድኖች የሽብር ቡድኖች ድጋፍ ስታደርግ ነበር በግልጽ ሶ አንድ ባላስቲክ ሚሳይል ድጋፍ ያደረገች ሀገር ኒውክሌር ቦምብ ቢኖራት ድጋፍ አታደርግም ማለት አይቻልም ሶ ዘጎና አቢዩዚት የሚል እንትን አለኝ ላይክ ኢፍ ዘ ሃቢት ዘጎና አቢዩዚት የሚል እይታ አለኝ ግላዊታ ምክንያቱም ምንድነው እይታ ለምን አልክ ብትለኝ እንደነገርኩ ነው አንድ ባላስቲክ ሚሳይል ለሂዝቦላ ወር ዋሬቨር ለሆነ ቡድን የሰጣ አቢዩዝ ሲደረግ ያየን ህዝብን ታርጌት የተደረገ ተኩስ ሲተኮስ ያየን ሶ ኒውክሌር ቢኖራት ለክ መድገም ይችላልው ደጎና አቢዩዚት ብዬ አምናለሁ ማለት ነው ከዛ ውጪ ይሄ የአሜሪካ የእንትን ጉዳይ አሁን ይሄ አንስቶታል ማን ነበረ ሞሽ ሲያነሳው የሚገራርሙ ሀሳቦችን ሲያነሳ ነበር ኢብን መሐመድን በተመሳሳይ ግን ማለስማማበት ነገር ይሄ ከሲናተሩ ከምን ከዚህ ከተቃውሞ ከምናምን አንፃር ሲሆን ያልኳት እቺ ሽብርተኝነት ጉዳይ የመጀመሪያ ትልቅ ሆነት ሶ በምንም አይነት ስትራቴጂ በምንም አይነት የሚሊታሪ ስትራቴጂ በምንም አይነት የፕሬዚዳንታዊ ውሳኔ ሊካሄድ ይችላል ነገር ግን በሩቅ ምስራቅ አካባቢ ያለን የሚሊታሪ ቤዝ ኦፍ ኮርስ ስቲል ታርጌት ሊሆን ይችላል በእነሱ ወይ ደግሞ እንደ ስጋት ሊሆን ይችላል ኦኬ በዛ ደረጃ ግን መከላከል በማንችልበት ደረጃ ዛ አካባቢ ያለንም ይሄ በሚባለው ደረጃ ልንጠፋ ወይ ዋሬቨር ጥቃት ያደርሱበት በሚችል ደረጃ አይደለንም ያለው ሆነስትሊ ትረስት ሚ እኔ በኔ እምነት አይሞክሩትም ቀደም ሲለው እንደነበረው ሞሽ ከዚህ ዛሬ የመጣ ጥቃት አለ እሱን አይተው መልሰው ወደ እኛ ካውንተር አታክ ለማድረግ ሙከራ ያደርጋሉ የሚል 0.1% እምነት የለኝም ምክንያቱም እንደ ህዝብ መናቀው አለ
እንደ አባል ደግሞ እነሱም እኛ ምን እናውቀዋለን በተአምር ሊያደርጉት አይችሉም። ሊያደርጉት ከሞከሩም ደግሞ ትረስት ሚ ላይክ እስካሁን ድረስ ከከፈሉት ዋጋ በላይ ይከፍላሉ። ይህንን ያውቁታል። ባይዘው እነሱም የሚገርም አማካሪ ይኖራቸዋል ብዬ አስባለሁ። ሞኞች አይደለም። በጣም የሚገርም አማካሪና በነገራችን ላይ እዚህ ጋር ጉልበት ብቻ ሳይሆን ዋይዝም መሆን አለብን። አሁን ፕሮቮክ ሊያደርጉ ከሆነ ፎርዶን የመቱብህ ኦኬ ኢትስ ኦኬ ብለህ አይንህን እስራኤል ላይ ብቻ አድርገህ ወደ እስራኤል ብቻ የምትተኩስ ከሆነ ቁማሩን ትጥላችኋለህ ማለት ነው። ግን ቴዲ እዚህ ጋር ፕሮቮክ ታውላለች 300 ሜትር ከምድር በታች ነው ያለው። በአንዴ በሁለቴ የምትደርስበት አይደለም። ገብቷል። ሁለቴ ሶስቴ አራቴ አምስት ጊዜ ሄደ ራሱ በጣም ፔኔትሬት አድርገህ ገብተህ ደብድበህ ልታገኘው የምትችለው ነገር ኦኬ። እንደዛም እንኳን መታ አጠፋኋት እንኳን ብትል ኦኬ፣ አወደምክ ብትል እሺ፣ ዋትስ ዘ ኢንድ ሪዘልቱ ምንድን ነው? እኚህ ሰዎች ድጋሚ ሪከቨር ያደርጋሉ በሁለት በሶስት ዓመት ውስጥ በአንድ በሁለት ዓመት ውስጥ። እንደውም ከዚህ በኋላ ሪከቨር ሲያደርጉ ከመጀመሪያው በበለጠ ሁኔታ ላይ ነው ቀጥታ አቶሚክ ቦምብን ታርጌት አድርገው የሚንቀሳቀሱት። እና አሁን አሸናፊ ሆኖ ራሱ የሚወጣው ማን ነው? እስራኤል አሸናፊ ሆና ትወጣለች በዚህ ጦርነት? ኢራን ነው የምታሸንፈው? እስኪ ይህን ትነግሩኛላችሁ። ወደ ትሩዝ ልምጣ፣ ከዛ ወደ መሐመድ እመጣለሁ። ሌላ አንድ ከእስራኤል ወገን ካላችሁ አንዳንድ ቁጥር ጻፉልኝ፣ ወይም ባንዲራ ከፊት ካስቀመጣችሁ ለመለየት ይመቸኛል። እዚህ ጋር እንዳስገባችሁ ማለት ነው። ከእስራኤል ወገን የገባችሁና ወይም ደግሞ የእስራኤል ደጋፊ ሆናችሁ ማለት ነው። ትሩዝ ቀጥሎ ወደ አንተ መጥቻለሁ። ኦኬ እዚህ ጋር እስራኤላውያን ቅድምም እንዳልኩት አሁንም ደግሞ አስረግጬ የምናገረው ለእስራኤል የህልውና ጉዳይ ነው። ለኢራን ግን ቅንጦት ነው። አይሁድን ለማጥፋት ነው አላማቸው፣ እስራኤልን ለማጥፋት ነው። ይሄንን ትራምፕን ብሎታል። አሜን ከትራምፕ ሰምቼ አይደለም ቅድምም ተናግሬያለሁ። ሁልጊዜ ዴት ቱ አሜሪካ ዴት ቱ ኢዝራኤል፣ ይሄ ነው ስታንዳቸው። አቋማቸው ከሞት ጋር ነው፣ ከሞት ጋር የተማማሉ ናቸው። እስራኤል ግን በተለዋጭ ለዓለም ብዙ ነገሮችን አስተዋጽኦ የምታደርግ ያደረገች ወደፊትም ስታደርግ የምትቀጥል አገር ነች። ተስፋ ያላቸው ለመኖር ነው የሚታገሉት። ኢራን በአማራጫቸው ምንድነው ምን ተማምነው ነው የኢራኖች ከተባለ ግን ፖለቲካሊ ስትሬት ኦፍ ሆርሙዝን እንዘጋለን ነው በተለዋጭ። ከተሸነፍን በዚህ ጦርነት ስትሬት ኦፍ ሆርሙዝን እንዘጋለን። ነዳጅ ከኩዌት፣ ከካታር፣ ከሳውዲ አረቢያ፣ ከዩናይትድ አረብ ኤሚሬት አይወጣም ነው። ልክ እንደ ሀውቲዎች ምንድን ነበር ፍላጎታቸው? ወደ እስራኤል ሚሳይል የሚተኩሱ የነበሩ ምንድን ነበር ኢንተረስታቸው? የእስራኤል መርከብ አያልፍም ነው። ጥላቻ ነው፣ ከንቱ ጥላቻ ማለት። ለእስራኤልስ አሁንም የህልውና ጉዳይ ነው። ስለዚህ ዓለምን በሙሉ እንደርሳለን ነው። በዚህ ጉዳይ ላይ አንደኛ ሊጎዳ የሚችለው ማን ነው? አፍሪካን። ለምን ብዙ አይነት ስቶሬጅ የለም፣ የነዳጅ ብዙ ስቶርድ የተደረገ ነዳጅ የለም። ስትሬት ኦፍ ሆርሙዝን ኢራን ዘጋች ማለት በእግር ነው የሚኬደው ማለት ነው። አዲስ አበባ ውስጥ ከመገናኛ ፒያሳ ትራንስፖርት ላይ ኖር ነው እንደ ድሮ በ11 ቁጥር። ዓለምን በዚህ ነው የሚያስፈራሩት። ስትሬት ኦፍ ሆርሙዝን እንዘጋለን ነው በምን? ስለዚህ ዓለም ለምንድን ነው ሊፈቅድላቸው የሚፈልጉት? እስራኤልን እናጥፋ ፍቀዱልን ነው። ሌላ እኮ አይደል፣ ሌላ ምንም ኢንተረስት የላቸው። ምንድን ነው ፕሮቫይድ ያደረጉት ለዓለም ኢራኖች? ኢራን ውስጥ እኮ ብዙ ታሪክ አለ እኮ። ከንጉሱ ሳይረስ የዛሬ 3000 ከምናምን ዓመት በፊት የነበረ ንጉስ ከአሁኑ ከአያቶላ ከሚባለው ሰውዬ የበለጠ ዲሞክራቲክ የሆነ ለአይሁዶች የሚራራ የነበረ ቤተ መቅደሱን ሂዱና ስሩ ብሎ የፈቀደ ንጉስ የማን? የኢራን ንጉስ። ይሄ እስከየት ነው የመጣው? ምንድነው አይዲዮሎጂው? ምንድነው ለዓለም የሚሰጠው? ምንድነው? ኢራኖች ምንድነው? እስቲ አስተዋወቁን። ሸፍረውታል እኮ ዓለምን ደብቀዋል። የድሮ የነበረ የነ ሳይረስ ዘ ግሬት ታላላቅ መሪዎች የነበራቸው አገሮች ናቸው። ፐርዣ ደበቀው። ይሄ ኾሜኒ የሚባል ሰውዬ ከመጣ በኋላ ለምን? ጥላቻ።
ስለዚህ ዓለም ሊጠነቀቅ ይገባል። ከሆነ በኋላ እስራኤሎች ናቸው እንዲያደረጉት ነው አሁንም ዜናው። ለምን እስራኤል ስለመታቻት ነው ኢራን ስትሬት ኦፍ ሆርሙዝን የዘጋችው ነው። ይሰመርበት። ስትሬት ኦፍ ሆርሙዝን እንዘጋለን፣ ነዳጅ ወደ ዓለም አይወጣም፣ ከሳውዲ አረቢያ ከኳታር የኛም አይወጣም፣ ነዳጅን ብሎክ እናደርጋለን ነው ኢንቴንሽናቸው። ስለዚህ ይሄንን ነገር ሰው አንደርስታንድ አድርጎ ሰው ዓለምን በመቅጣት ዓለምን በማንበርከክ ህዝብ እናጠፋለን የሚል ፖለቲካል ወይም ደግሞ የፖለቲካዊ የሆነ አካሄድ እንቀጥል አይሰራም። በአሁኑ ሰዓት አይሰራም። ስለዚህ እስራኤል ይኖራል፣ ይሄን ጦርነት ያሸንፋል፣ ቤተ መቅደሱ ይተከላል። ከዛ በኋላ ግን በራሻ መሪነት ግን እስራኤል ትወረራለች። ይሄን እናውቃለን። የመጨረሻው ደግሞ ይመጣል ማለት ነው። በዚህ አጋጣሚ ቴዲዬ ይቅርታ፣ በዚህ አጋጣሚ ለሰዎች ማስተላለፍ የምፈልገው መልእክት አለ። እውነት ነው፣ እውነት ነፃ ያወጣችኋል። በሃይማኖት ውስጥ ያላችሁ ሰዎች ይሄ ጦርነት ቤተ መቅደሱን ለመትከል ነው። ከዛ በኋላ 7 ዓመት እሱም በሌላ ክፍለ ጊዜ እናወራዋለን። አሁን ፖለቲካውን ብቻ በመጀመሪያው ዙር እናወራና ከሃይማኖት ፖይንት ኦፍ ቪው ደግሞ ይሄ ጦርነት እንዴት ይታያል የሚለውን እናወራለን። አይሻልም? አሁን መጀመሪያ ፖለቲካውን እንንካ ከይቅርታ ጋር እና ችግር የለውም ቴዲዬ። እና ዋናው ነገር ምንድነው? ሌቨሬጃቸው የኢራን ሌቨሬጅ ነዳጅ ብሎኬድ ነው፣ ሌላ ነገር አይደለም። ስትሬት ኦፍ ሆርሙዝን እንዘጋለን ነው። ሌላ ሌቨሬጅ የላቸውም። ይሄ ፖለቲካሊ ይሄ ነው ኢንቴንሽናቸው፣ ይሄ ነው። ዓለምን እንቀጣለን ነው፣ ሌላ ነገር የለም። እና አሜሪካም የሚያስፈራቸው ይሄ ነበረ። ኦባማ $400 ሚሊዮን የሰጠው መርከብ የአሜሪካ ዲስትሮየር ተማረከ በኢራን ተረት ዕቃቃ በማን ጊዜ? በኦባማ ጊዜ። ለምን? ኦባማ የእስራኤል ጠላት ስለነበረ። ለምን? ፖለቲካሊ አይደለም። አንደኛ የአሜሪካ ላይ እስራኤል ነች፣ ሌላ ነገር አለው ከበስተጀርባ። አሁንስ መጣ ደግሞ እውነት የገባው ትራምፕ a pro-Israel leader in America for the first time he acknowledged Jerusalem የእስራኤል ዋና ከተማ ነች አለ። እውነቱን አፈረጠው። እውነት የሚናገር ፖለቲከኛ ያልሆነ ሰው በቃ ፍርጥ ነው የሚያደርግል፣ ችግር የለበትም። ለምን? ፖለቲከኛ አይደለም፣ አቃቃር ለሚጮት ያለው ሰው እውነተኛ ሰው። ኦኬ ወደ እኔ እንጃ፣ ምናልባት ከተሳሳትኩ እታረማለሁ። እኔ እንደውም ከሰው ብዙ ሰው ላይ መስለው ይችላል እንጂ ከኦባማ ይልቅ ዶናልድ ትራምፕ ነው የእስራኤል ወዳጅ ያልሆነው። ለምን መሰለህ? ዶናልድ ትራምፕ የእስራኤል ወዳጅ አይደለም እንዳይባል ነው እንጂ ኮምፕሊትሊ ቅራኔ ያለው። ጄሲፒኦኤን የመጀመሪያ እኮ የተዘጋጀው በ2015 ላይ በባራክ ኦባማ ጊዜ ነው። አስታውሳላችሁ ሁላችሁ። እንደውም የእስራኤልን ፍላጎት በማስፈጸም ረገድ ኤክስኪዩት በማድረግ በኩል ኦባማ ነው የሚሻለው። ዶናልድ ትራምፕ ከእስራኤል ተጽዕኖ ለማምለጥ ሆን ብሎ ግን እንዳይታወቅበት ቀስ በቀስ ዘዴ የመላ የፈለገ እያመለጠ ያለ ሰው ነው። እንዲሁ ዝም ብሎ የፕሮ እስራኤል መስሎ እግዚአብሔር ይባርካት ሄዶ ኦባማ ነው ለኢራኖች የኑክሌር ዲል የሰጠው፣ የቀደደላቸው የማርያም መንገድ የሰጣቸው ለኢራኖች እንዲቀዝኑ ያደረጋቸው ኦባማ እንጂ በቡሽም ጊዜ ይቆነጠጡ ነበረ። እንዲህ አይነት እንትን አልነበራቸውም፣ በአፍ ብቻ ነበር። አሁን ትንሽ አብላሉ መሰለኝ። አለን እያሉ ነው፣ እስራኤልን እናጠፋለን እያሉ። ስለዚህ አሁን መጨረሻው ምን ይሆናል? በአንተ እይታ የዚህ ጦርነት መጨረሻው ምንድን ነው የሚሆነው? እስኪ ንገረንና ወደ መሐመድ ልሂድ። በእኔ እይታ አሁን በዚህ ጦርነት እስራኤል ታሸንፋለች። ማሸነፍ ማለት ምን ማለት ነው? ዊኒንግ ማሸነፍ ማለት ኢራን ሳሬንደር ያደርጋል። በቃ እኛ ኑክሌር አንሰራም፣ እስራኤልን ለማጥፋት አንታገልም፣ እኛ ለመኖርና ለፍሪደም እንነሳለን የሚሉበት ጊዜ ይመጣል ማለት ነው። እንዴት ነው ትሪቲ ይመጣል። ሰሬንደር የሚያደርጉት እንዴት ነው? ሰሬንደር ማለት ፒስ ትሪቲ ማለት ነው። በቃ ወደ የእስራኤልን ጠላት አናስታጥቅም፣ የእስራኤልን ጠላት አናስታጥቅም፣ ወደ እስራኤል ሚሳይል ሮኬት አናስተኩስም። እንደዛ የሚያደርጉ ለምሳሌ አሁን በአየር ላይ እስካሁን በማውቀው እኔ ከተሳሳትኩ እታረማለሁ፣ እግረኛ ወታደር አላስገባም። እስካሁን ያለው ውጊያ በሙሉ በአየር ላይ ነው። በአየር ላይ በሚደረግ ጥቃት ደግሞ እኔ ዓለም ላይ ሰሬንደር ያደረገ ሀገር አላውቅም። በአየር ላይ በሚደረግ ጥቃት ኢራናውያን ሰሬንደር ያደርጋሉ ብለው ነው የምታስበው?
በአየር ላይ በ6 ቀኑ ጦርነት እኮ በአየር ላይ ነው የግብፅን አየር ተመታ። ከዛ በኋላ ራሻ ለምኖ እንደውም እስራኤል የማረከው ከሲናይ ዴዘርት ላይ ራንክ ያላቸውን ጀነራሎች 100 አለቃ ሻለቃ ምናምን እንጂ ተራግረኛ ወታደር ተመለስ ወደ ቤት ነው የተባለ። ስለዚህ ለምን የአየር የበላይነት አላት ማለት እችናንት ሰረንደር ማለት አሁን ለምሳሌ ኢን ሴንስ ከዚህ በኋላ ዩራኒየምም ኒውክሌርም ምንም አናብላላም ከእስራኤል ብሔራዊ ጥቅም በሚጻረር መንገድ እንደ ሀገር አንንቀሳቀስም እናንተ ያላችሁትን ሁሉ እናደርጋለን የሚል ኢራናዊ ነው የምትፈልገው ማለት ነው። ኖ ኢራናዊ ሳይሆን አሁን ኢራን መንግስት ሰሬንደር ማለት ይሄ ሬጂም ማለት ነው። ይሄ የአያቶላ ሬጂም፣ ይሄ አክራሪ የሆነ ሬጂም እስራኤል ትጥፋ፣ አሜሪካ ትጥፋ፣ ዲሞክራሲያዊ የሆኑ ሀገሮች ይጥፉ የሚል ማንኛውም አይነት ኤንቲቲ አንታይ ኢዝራኤል ነው ማለት ነው። እስራኤል አይኖርም የሚል ነው። ስለዚህ በአየር ላይ በሚደረግ ጥቃት ብቻ ሰረንደር ያደርጋሉ ነው የምትለው? በአየር ላይ የሚደረግ ጥቃት እኮ አይደለም። ይሄ እኮ አሁን የሆነው ምን መሰለህ፣ የኢራን አየር ኃይል የሚባል ነገር የለም። የኢራን አየር እንጂ ኢራን አየር ኃይል የሚባል አየሩን መከላከል አይችልም። አየሩ የማን ነው? who controls the air controls the land። በጣም ጥሩ ፖይንት ላይ መጣልኝ። አሁን ለምሳሌ ኢራናውያን የአየር ክልላቸውን 100% እንደማይቆጣጠሩ በምን እርግጠኛ ሆንክ? ለእስራኤል ለሻይ እየገባር እንደሚወጣ ያለው የእስራኤል ፕሌን ገብቶ ይወጣል ብሎ ወይ ነገር አውሮፕላኖች እየገቡ እንደልባቸው። እኔ ያለኝ መረጃ ኢራቅ ቦርደር ላይ ሆኖ ነው ሚሳኤል የሚተኩሱት። በእርግጥ የተወሰነ አካባቢ ላይ ይገባሉ። 100% ኢራን የኢራን አየር ክልል ውስጥ እየገቡ ነው። ናታንዝ ድረስ ቴህራን እርግጠኛ 100% ኢራን አየር ክልል ላይ ሪፊውል እያደረጉ ነው ጀቶቻቸው። ይሄን ያክል ነው። ዛሬ የሰማሁት ነገር ዛሬ የሰማሁት በኢራቅ እና በኢራን ቦርደር አካባቢ ላይ ኢራን በሚያዋስን ኢራቅ አካባቢ የአየር ክልል ላይ ሆነው አንደኛ የመጀመሪያው ጥቃት የተፈጸመው ቴህራን ላይ አስቀድሞ ሞሳድ የድሮን ቤዝን መስርቷል በድብቅ። ከዛ በሚተኮስ ሚሳይል ነው መጀመሪያ የመታቸው ያዳከማቸው እንጂ 100% ኢራን የአየር ክልሏን መቆጣጠር ማችልበት ደረጃ ላይ ናት የሚል ነገር ከገለልተኛ ወገን ያልሰማው። አዎ ምክንያቱም ኢራኖች ምን እያሉ ነበረ? ኤፍ-35ን መተን ጥለናል ብለው ጭራውን ወደፊት አድርገው የሆነ ፖስት ያደረጉት ፎቶ ነበረ ማለት ነው። እና ግን ምንድነው እውነታው ምንድነው? ይሄ አንድ ባንከር ባስተር ቦምብ ስለሌላት እንጂ እስራኤል የኢራን የአየር ክልል የሚባል ነገር የለም ነው ፖይንት። የእስራኤል የጦር አውሮፕላኖች እየገቡ እየወጡ ምንድነው የቀረው? እነዚህ ሁላ ጀነራሎች ምንድነው የሆኑት? እነዚህ ሁላ እንዴት ነው ኢራን 4 ቀን መቆየት አይችልም? ኢታማዦር ሹም የኢራን ኢታማዦር ሹም እንዴት ተገደለ? በምን? በአየር እኮ ነው። ዌስተርን ሚዲያዎች ያን ሲናገሩ ሰምቻለሁ እንጂ ገለልተኛ ሚዲያዎች ይህንን አረጋግጠው ኢራኖቹ ምን አሉ ነው? ከኢራኖቹም በኩል 100% የአየር ክልላችንን መቆጣጠር አልቻልንም የሚል ነገር ዘገባን ያልሰማው። ለዛ እኮ ነው በጭፍን የሚመቱት ያሉት። አሁን እስራኤል አኪሬት የሆነ ሚሊታሪ ቤዞች ላይ እና እነዚህ ስጋት ያለባቸው ቦታ ላይ ነው እስራኤል አታክ የምታደርግ የነበረው። ኦኬ እሺ፣ ቢኮዝ የአንድ ሀገር የአየር ክልል መቆጣጠር አልቻለችም፣ በቃ 0 ደረጃ ላይ ደርሳለች ማለት ሌላ እሱ እኮ ኢምፖሲብል። የትኛውም ወታደራዊ ሚሊታሪ አናሊሲስ የሚሰሩ ሰዎችን ፕሮፓጋንዳ ምናምን ያለ ነው ይታወቃል። ግን ይሄ ባንከር ባስተር ሚሳይልን ለመጠቀም ከአሜሪካ የፈለጉበት ዋናው ምክንያት አየር ክልል ውስጥ ተገብቶ የሚጣል ነገር ነው። ተተኳሽ አይደለም፣ ድራፕ የሚደረግ ነው። እስራኤል የኢራንን አየር ክልል ስለተቆጣጠረች አሁን ይህም ባንከር ባስተር እስኪ እሱንም እናያለን። እኔ እንግዲህ እስከማውቀው ባንከር ባስተር የሚሸከም ቴዶ እስራኤል ያንን 20,000 ወይም 30,000 የሚገመት ቦምብ የሚሸከም ፕሌን የላትም። ወይ ደግሞ ስትራቶስፌርስ የሚባለው ትልቁ አውሮፕላን ነው። እነሱ ደግሞ ራሳቸውን መከላከል አይችሉም። ሌሎች ፋይተር ጀቶች ናቸው ፕሮቴክት የሚያደርጓቸው።
እስኪ ነገ እናያለን። ግን አንድ አደራ ምላችሁ ፕሊስ ከቢቢሲ ሲኤንኤን እና ፎክስ የዜና ምንጭ እንዳታደርጓቸው እንደው በታሪክ ታዬ ቦጋለን ማትጋር አታዳምጡ በልና ነገራችሁ የታዬ ቦጋለን ያሉትን እስኪ ቁም ነገር ቲክቶክ is 100% ቲክቶክ ላይ ያለ መረጃ 100% አኩሬት ነው። ለምሳሌ ቢቢሲ ወይም ደግሞ ሲኤንኤን ፎክስ ታውቃላችሁ ወይም ደግሞ ዎል ስትሪት ጆርናሎች የሚጽፉት ምን እንደሆነ ታውቃላችሁ። እና ጀስት ሚዛናዊ የሆነ መረጃ እንዲኖረን በነገራችን ላይ በአሁኑ ሰዓት 100% ቲክቶክ ላይ የሚገኙ መረጃዎች ናቸው ሐቁን ለህዝብ እያደረሱ ያሉት። የቲክቶክ ዘመን መሆኑ ነው ብዙ ነገሮች እየተጋለጡ እንዲወጡ ያደረጉት እንጂ እንደ በፊቱ ቢሆንማ ብሬኖች የምንደረግበት ዘመን ነበር በአብዛኞቻችን ዘንድ ወይ ቢቢሲ ወይ አልጀዚራ ወይ ሲኤንኤን ምናምን። እና እስኪ ከገለልተኛ ሚዲያዎች አጣሩና እነዚህ ነገሮች ነገ በተመሳሳይ በእነዚህ አይነት ጉዳይ ላይም ስለምገባ በሰፊው እናወራለን። ትሩዝ አንድ ደቂቃ ልስጥህና አጠቃለውና ወደ መሐመድ ልምጣ። ኦኬ ቴንክ ዩ። እና ለማጠቃለያ ያክል እስራኤል የሚዋጋ ያለው የህልውና ጉዳይ ነው። ለመኖር ተስፋ አለው፣ በሰላም እንኑር። የኢራን ግን እስራኤልን ካላጠፋው ለዓለም ነዳጅ አይወጣም፣ በምን ስትሬት ኦፍ ሆርሙዝን እዘጋለሁ። ስለዚህ በመንፈሳዊው ከተኬደም ሌላ ነው። አሁን ግን በፖለቲካሊ ግን ሌቨሬጁ የኢራን ሌቨሬጅ ምንድን ነው? ነዳጅን እዘጋለሁ። ሌላ ነገር አይደለም። ሌላ የሚያቀርበው ለዓለም የሚያቀርቡት ነገር የላቸውም በተለዋጭ። ስለዚህ አይምሮ ያለው ያስተውል። ይሄ የዘረኝነት ጉዳይ አይደለም፣ ወይም የሃይማኖት ጉዳይ አይደለም። ፖለቲካል ኮሬክትነስ የሚባል ነገር የለም። እውነተኛው ምንድን ነው ከተባለ ለኢትዮጵያ ህዝብ፣ ለምስራቅ አፍሪካ፣ ለአፍሪካ ምንድን ነው ጉዳት የሚያመጣው ከተባለ ይሄ ጦርነት ጉዳት ነው የሚያመጣው። አሁን የነዳጅ ዋጋ በመቶ እጥፍ ሊጨምር ይችላል ማለት ነው። ምዕራባውያን ለእነሱ ኢንተረስት ያደርጉታል ማለት ነው። ከየት ነው ነዳጅ የሚመጣልን? ከየት ነው ነዳጅ የሚገባልን ነው ጥያቄው። ከየት ነው? ስለዚህ የራሳችንን ጉዳይ እንዲሆንልን ካሰብን ኢራን መገራት ያለበት ማለት ነው። ማቆም አለበት። አይሁዶች እንዲኖሩ መፈቀድ አለበት ማለት ነው። ሊኖሩ ይገባቸው፣ መኖር አለባቸው። የኢራንን ጉዳይ ግን ከጨረሳችሁ በኋላ ወይ ሳውዲ አረቢያ ወደ ቱርክ የመሻገር እቅድ የላችሁ? ኢራን እንደዚህ ዲስፋንክሽናል ካደረጋችሁ በኋላ ኢራን አሁን የኢራን ጉዳይ ካለቀ በኋላ የሚያልቅም ከሆነ ቀጣዩ ደግሞ ቱርክ ነው ወይስ ሳውዲ አረቢያ ነው? እንደ ጠያቂው ነው፣ እንዳመጣጡ ይመለሳል። አትኖሩም የሚለን መኖር እንዳለብን እናሳየዋለን። ግብፅን ብቻ አደራ አስቀድማችሁ ግብፅ ጋር ሂዱልን። እሺ ግብፅ አትሞክረው። እሺ ቴንክ ዩ ትሩዝ። ወደ መሐመድ ልምጣ። ሰላም ሁኑ። ቻው። ወርጃለሁ። ቴዶ እግዚአብሔር ይባርከህ። አንተን ደግሞ ጌታ አይንህን ይክፈትልህ፣ መንፈሳዊ አይን ይከፈትልህ። አሜን። እግዚአብሔር ይርዳ። እግዚአብሔር ይባርከህ። አሜን። ልጸልይልህ። እንደውም አንድ ደቂቃ ብቻ ለብቻ እንጸልይ። አሁን መንፈሳዊ እንዳናደርገው በኋላ ሌሎች መንፈሳዊ አይሆንም። እውነት ነው። እውነት ነፃ ያወጣል። እውነት ነፃ እንዲያወጣ ነው የምጸልይልህ። ምን ችግር አለ? ስልኬ ሰጥህና በስልክ ደውልልኝ፣ ወይም ደግሞ ነገ ከመደበኛው ውይይት በቃ ትጸልይልኛል። እሺ ቴንክ ዩ። ተባረክ። አሜን። እግዚአብሔር ይባርክ። ቻው። አሜን። አይ ቀና ሰው ነው። ልጸልይልህ ካለ ለክፋት አይደለም። ሰድቦ የሚወጣ ወይም ደግሞ የሚያማ ሰው በሞላበት ዓለም ላይ ልጸልይልህ ካለ አንድ ሰው ይሄ ሰውዬ እግዚአብሔር ይባርከው ልጸልይልህ ነው ያለው። ችግሩ ፖለቲከኞች ባሉበት ማለት ከጸለይልኝ፣ አሁን መሐመድም ደግሞ ዝም አይለኝም፣ ቃል ይነግረኛል። ከዛ ሐዋርያቶች ይመጣሉ፣ ከዛ ካቶሊኮች ይመጣሉና ፖለቲካ መሆኑ ቀርቶ ሃይማኖታዊ ውይይት እንዳይሆን። እሺ ሙዬ ወደ አንተ ልምጣ። 8 ደቂቃ አለን። ከዚህ ጦርነት ማን ያሸንፋል? ማን ያሸንፋል? እንትና ምንድን ነው የአዲስ አበባ ስታዲየም ውስጥ እኮ የቡናና የእንትን እያጫወትን መሰለ። ማን ያሸንፋል ስለ ጦርነት ለምሳሌ ጎል አለ አይደል? ማሳካት የምትፈልገው ለምሳሌ እስራኤላውያን ዝም ብለው በውር ድንግዝ ገብተዋል የሚሉ አሉ። አይ ታርጌት አስቀምጠው ነው የሚገቡት ብለዋል። አሜሪካኖች በዚህ ጉዳይ ላይ ታርጌት አስቀምጠው ነው የገቡት። መጨረሻ ላይ ታርጌታቸውን የሚያሳኩት ማን ይመስላል? ኢራናውያን ፕሪቬል ያደርጋሉ ወይስ እስራኤላውያን ነው እያልኩ ያሉት? ያ እንግዲህ እኛ ቤዚካሊ የሶሻል ሚዲያው ላይ ያለውን ከመልቲፕል አንግል በማየት ነው ኦፒኒየናችን የምንሰጠው እና
ሁለት ነገሮችን ይዘው ነው አሁን ኢራንን አታክ ያደረጉት። የመጀመሪያው አሁን ቅድም እንደሚለው ሁልጊዜ እስራኤል ስጋት ያለባት ሀገር ለሌሎች ስጋት መሆኗን አትቀበልም። እሷ ግን ሁልጊዜ ስጋት አለባት። ሁልጊዜ ማልቀስ እንደ አንድ ስትራቴጂ አድርጋ ነው የምትሄደው። ኤኒ ኃይል ቀድማም ተንኩሳም ይሁን ባይ ኖ ሚንስ ከነካት አንታይ እስራኤል አንታይ ጂው ሴንቲመንት አለው ነው። ይሄ ዋናው እንትን ይሄ ቪክቲም ሜንታሊቲ ፎር ኤቭሪቲንግ ቪክቲም ሜንታሊቲ ነው የሚጫወቱት እስራኤላውያኖች ማለት ነው። እስራኤላውያኖች ኢን ሴንስ ሪጅሙን ነው I'm not talking about the peoples ህዝብ ውስጥ እንደምታውቀው 18% ሙስሊም ነው፣ 73% ጂው ናቸው። ከዛ ቀሪው ክርስቲያንና ሌሎች ድሩዝ እና የመሳሰሉት እምነት ተከታዮች አሉ። በዛ ውስጥ ሬጂሙን አሁን ያለውን የቤንጃሚን ኔታንያሁን ሬጂም ፈጽሞ ማይደግፉ አሉ። ትልልቅ ስኮላሮች አንተ የምታውቃቸው እነ ሜልሽመር እነ ጆሴፍ ሳች እነ ኤለን ፔፔ በጣም ብዙ ሰዎች አሉ። ያለው ችግር በፒስፉል በሆነ ወይ መቋጨት አለበት ብለው የሚያምኑ ማለት ነው። ነገር ግን ቤንጃሚን ኔታንያሁ from the inception በነገራችን ላይ I don't think so he is Jewish descent አለውን ብዬ ማለት አልችልም። he is typically ናዚ የፋሺዝም እንትን የሚያራምድ ሰው ነው። ኢቭን አሜሪካን የሚፈልጋት የሱን ታውት ፕሮሰስ ውስጥ የሚመላለሱ ነገሮችን እንድትፈጽምለት ነው። የኢራቅን አይተሃል። አሁን ቅድም ልጁ ታየ ቦጋለ ስታይል ነው ያገኘውን ኢንፎርሜሽን ይዞ ነው የገባውና እኛ የምናወራው ስለ ኢራን ነው። እሱ የሚያወራው ትላንትና ጆርጅ ደብሊው ቡሽ ጁኒየር ስላጠፋት ኢራቅ ነው እያወራ ያለው። ስለዚህ ከመጽሐፉ ጀምሮ ማለት ነው የጻፈው መጽሐፍ አይተው ከሆነ ዋር ኦን ቴረር የሚል መጽሐፍ ገና ከ9/11 በፊት ጀምሮ የጻፈው መጽሐፍ አለ። እዛ መጽሐፍ ውስጥ የታጨቀው ሚድል ኢስትን ኮንከር ማድረግ ይፈልጋል። የቀጣዩ ኤምፓየር መሆን ይፈልጋል ቤንጃሚን ኔታንያሁ ማለት ነው። ሶ ቱ ቢ አን ኤምፓየር እና የራሳቸውን the great እስራኤል ሙቭመንትን አካምፕሊሽ ለማድረግ አሜሪካን በሎቢ አጥሮ ይዞ ማለት ነው። አሜሪካ ውስጥ እንዳየው ሴናተሮች፣ ኮንግረስ እንትኖች በብዛት በቅርብ ራሱ ቴድ ክሩዝ የዛሬ 13 ዓመት ኮንግረስ ውስጥ የገባሁት ኢንዲፔንደንትሊ እስራኤልን ዲፌንድ ለማድረግ ነው እስከማለት ድረስ ማለት ነው። በግልጽ እስከመናገር ድረስ አሜሪካ ፈርስት ሳይሆን እስራኤል ፈርስት የሚሉ ኮንግረስ ሜኖችን፣ ሴናተሮችን ሁሉ ፕሮዲስ ያደረገች ሀገር ነች እስራኤል ማለት ነው። በዛ መልኩ ነው የተካሄደ ያለው። ሶ አንዱ ይሄ ነው። ሁለተኛው የኢራንን አሁን ያለውን ኢስላሚክ ሪፐብሊክ ኦፍ ኢራንን ሊበራል በሆነ የሊበራል ዴሞክራሲ ተከታይ በሆነ ሪጅም መቀየር ይፈልጋሉ። ያ ማለት የነሱን አላማ ለምሳሌ ኢትዮጵያ ፓርት ኦፍ ዛት ነች። አሜሪካ የፈለገችውን ነገር ማድረግ ካዘዘቻት የሚፈልጉትን ጥቅም ከተሰጡ ለአሜሪካ እንሞታለን የሚሉት አለ መሪዎቹ። እንደዛ አይነት መሪ መፍጠር ይፈልጋሉ። የተሸወዱት ግን የኢራን ህዝብ 90% የሚሆነው they die hard for their own liberty። ይሄ ፐርሺያኖች የሚታወቅ ነው ሂስቶሪካል እንትናቸው ማለት ነው። እነዛ ህዝቦችን እንደተለመደው እንደሌሎች አካባቢዎች በአንዴ ኮንከር እናደርጋለን ብለው ነው ያሰቡት። አሁን እንትኖች እንትን እያሉ ነው ትሩዝ ሶሻል ሚዲያ ላይም ትዊተር ላይም በሌሎችም ከዚህ የኒኩለር እንትን ቦታ አለበት የተባለውን ከተመታ በኋላ የሚወጡ መረጃዎች ፈርዘር ጦርነቱ እንዲካሄድ አይፈልግም የአሜሪካ መንግስት። ጦርነቱ ፈርዘር ግን ችግሩ ምንድነው? ያላሰቡት የሚመስለኝ ሪታሊየት አታደርግም ብለው ነው ያሰቡት አሜሪካ ኢራኖች ደግሞ ሪታሊየት ማድረጋቸው የማይቀር ነው። ከ3 ቀን ነው ከ2 ቀን በፊት ቻይና ያስገባቻቸው ምንነቱ ያልታወቀ ድጋፎች ገብተዋል። ቻይና አሁን ኦቨርትሊ ጦርነቱን ደግፋለሁ አላለችም። ኮቨርትሊ ግን ቢሃይንድ ኢራን ያለችው ለቢዝነስም ሊሆን ይችላል። ንግድም ነው። አንድ ጦርነት ሲነሳ ነጋዴዎች ያው ንግዳቸውን የሚያጠጥፉት the same thing ደግሞ ራሻም ራሱ ስቲል እንትን አላት። ምክንያቱም ራሻ ውስጥ ዩክሬን ውስጥ ራሻን እየወጋቸው ያለችው ዩክሬን with the help of አሜሪካ ነው እንደምታውቀው። ይሄ ስላለ ኢራንና ራሽያ በጋራ የሚያስቡት ምንድነው? ተመሳሳይ ጠላትን ነው የተዋጋን ብለው ነው የሚያስቡት። ምን ማለት ነው? አሜሪካን ማለት ነው እንደ ጠላት የሚያዩት። ስለዚህ ለዛ ነው የአሜሪካ ውስጥ ያሉ የአሜሪካን ሲቲዝንስ ኮንሰርንድ የሆኑ ሲቲዝኖች ፖለቲሻኖች እየተናገሩ ያሉት ምንድነው? this war is not the war of Americans። እስራኤል ራሷን ችላ ዋር ሞንገር የሆነችበትን መንገድ ራሷን ችላ መወጋት አለበት ነው እያሉ ያሉት። በተለይ ወጣቱ ማለት ነው ወጣቱ የአሜሪካ ትውልዶች ማለት ነው። ከዚህ ጋር ተያይዞ የምናየው ምንድነው? እንግዲህ ዛሬ ነው የተካሄደው። አሁን 10 ሰዓት ላይ ነው እንትን ያደረገው ለአሜሪካን ህዝቦች ብሪፍ ያደረገው። ከዚህ በኋላ የሚፈጠረው ነገር አይታወቅም። በኢራን በራሳቸው የኢራን ቴሌቪዥንም
ሌሎችም የኢራን የትዊተር የሳይት ላይ ያስቀመጡት ምንድነው ሪታሊየት እናደርጋለን። ኢራናውያን ሪታሊየት የሚያደርጉት ሊሆን የሚችለው የአሜሪካ ወታደራዊ ቤዞች አሉ በዚህ አካባቢ ላይ አሜሪካ ላይ ነው ወይስ እስራኤል ላይ ነው? ኢንዲቪጁዋል ሳይቀር ቴልአቪቭንም ኤቫኩዌት አድርጉ ብለዋል። ቴልአቪቭን ማለት ነው። ሁለተኛም ደግሞ ኤኒ አሜሪካንስ ኢንዲቪጁዋል አይደለም የሚሊተሪ ሳይቶችን አይደለም ኢንዲቪጁዋሎችን ሁሉ ታርጌት እናደርጋለን ያሉት። ይሄ ምንድነው አሜሪካ ያደረገችው ቴሮሪስት አታክ ነው እኛ ላይ ያደረገችው ነው ብለው የሚሉት። አሁን ከዚህ ጋር ያሉት እስራኤልን ኢራንን ቴሮሪስት ገለመሌ ብለው ዲፋይን ያደርጋሉ። እነሱ ደግሞ በራሳቸው ዴፊኒሽን ሉዓላዊነታችን ጥሰው ለእስራኤል ተገን አድርገው እኛን አታክ አድርገውናል እያሉ። ስለዚህ ሪታሊየት ማለት አሜሪካኖች ላይ በአሁኑ ሰዓት አጸፋ መመለስ የብልህ አካሄድ ነው ብለህ ታስባለህ? አሁን እሱን ኢራኖች ናቸው። ለምሳሌ እንደ አንድ ኢትዮጵያዊ አሁንም እኮ የምትነትነው እንደ አንድ ኢትዮጵያዊ እንደሚታይህን ነው። እኔ የሚመስለኝ ያንን ከማድረግ ወደኋላ አይሉ አሜሪካ ላይ ከዛ በኋላ የሚፈጠረው ነገር ምንድን ነው? የሚያሰጋን እኛን ነው። እኛ ከውጭ ያለነው ሀገራቶች ማለት ነው። ይሄ በሁለት ተከፍለን የምናጨበጭበው ግሎባል ሳውዝ እና ግሎባል ዌስቱን የምንደግፍ አካላቶች ማለት ነው። ይሄ የሬድሲ ኤሪያን ጅቡቲ ላይ ያሉትን ኤርቤዞች ታውቃለህ፣ በቀላሉ አታክ ማድረግ ይችላሉ። ያ አታክ ተደረገ ማለት ዳይሬክትሊ አፌክት እኛን ራሱ ኢኮኖሚክሊ ካለብን ችግር አንጻር አገሪቱ ውስጥ ያለው የሰላም እጦትን ታውቃለህ። እዛ ውስጥ ብዙ አክተሮች በቀላሉ ገብተው ኦርኬስትሬት ማድረግ የሚችሉበትን ነገር ሊፈጠር ይችላል የሚል ስጋት ነው ያለው። ይሄን ነው በደንብ እየተወራ ያለው። ከዛ ውጭ ባለው እኔ እንግዲህ የተሳሳተ መረጃ ካለኝ እንትን እላለሁ። እኔ አሁን ፎርዶ ይሄ ኒውክሌር ማብለያው እንደው ዝም ብሎ አንደኛ ቢለው ማውንቴኖች መካከል ያለ ነው፣ 300 ሜትር ርቀት ላይ ያለ ነው። ሁለተኛ እንዲሁ ዝም ብሎ የቆመ ነገር አይደለም። ከፍተኛ የሆነ ጥበቃ የሚደረግለት አካባቢ ነው። እንግዲህ ዛሬ ጠዋት አካባቢ ከሰዓት አካባቢ እነዚህ ሚሊተሪ አኔስቶችን ኢቭን ከፔንታጎን ጭምር እየሰማሁኝ ነበርና እንደዚሁ ዝም ብለህ እንደ ውሃ መንገድ የምትንሸራሸርበት ሄደ የምትደበድብበት አይደለም። ያንን ፔኔትሬት አድርገህ መግባት አለብህ። ሁለተኛ ማዘር ኦፍ ኦል ቦምብስ እንኳን ብትጥልበት ያ ብቻውን በቂ ነው ወይ? ምክንያቱም አሜሪካ ያላት ቦምብ ያንን ማውደም የሚችልበት ደረጃ ላይ ያለ ነው ወይ? ተመላልሰህ 4 5 6 መጣል አለብህ ይላሉ ሚሊተሪ አናሊስቶች ሲሰጡ። ያን ለማድረግ እንደገና የሴኩሪቲ አፓራቱን ሁሉ ማለፍ አለብህ። ገባህ? እዛ አካባቢ ያለው። ሁለተኛ ከሜጋ እነዚህ ከሜክ አሜሪካ ግሬት አገን ከሚባሉት እንግዲህ ከትራምፕ ደጋፊዎች ዘንድ ካርልሰንስ እንግዲህ ሲናገሩ ሰምታችኋል። ከፍተኛ የሆነ ዲቪዥን ነው የሚፈጥርብህ። ጦርነት ማስጀመር አይደለም የተጀመሩ ጦርነቶችን ሁሉ በማስቆም ነው የኔ ስኬት የሚለካው ብሎ የመጣ ፕሬዚዳንት እንዲህ አይነት ጦርነት ውስጥ ከገባ በታሪክ የመጨረሻ ደወረስት ፕሬዚዳንት ነው የሚሆነው። እየተባለም ያለው ምንድነው ከማጋ ቮተሮች ውስጥ አሁን ባደረገው ሚስቴክ ራሱ ሞር ዳን 80% የሚሆነው ቮይስን ያጣል የሚል ትንተና ነው እየሰጡ ያሉት። ጃክሰን ሄንክልን ፎሎ የምታደርጋቸው ከሆነ ሌሎችም አሉና በየቦታው ላይ ያለው ነገር ምንድነው? ስህተት እንደሰራ ነው ትራምፕ። አንደኛ እነሱንም ዲሲቭ አድርጓቸዋል። አሁን ይሄ ዲሲቭ አድርጓቸዋል። አገሪቷ ወይም ደግሞ የአሜሪካ ፖለቲክስ ከዚህ ቀደም ስናወራ እንደነበረው በሎቢስቶች ተጠምዞ የተያዘ ፖለቲካ ነው ማለት ነው። ይህ ዴፊኒትሊ እኮ ያለ ነገር የአሜሪካና የእስራኤል ፎሬን ፖሊሲ እንኳን ኢቨን ክላሽ እንኳን ቢያደርግ እንኳን የአሜሪካ ፎሬን ፖሊሲ እኮ ፕሮ እስራኤል ዳይሬክሽን ነው የሚሄደው። ለምንድን ነው የሃርቫርድ ዩኒቨርሲቲ ላይ በጀት ከት የተደረገው ኮሎምቢያ ዩኒቨርሲቲ ተማሪዎች የሚታሰሩት? ኤኒዋን እስራኤልን የምታደርገውን አግሬሽን የሚቃወም ሰው ካለ አንታይ እስራኤል አንታይ ሴሜቲክ ተብሎ ነው ሊታሰር ያለው ሊታፈስ ያለው። ኤቭሪዋን አሁን ሪጅም ውስጥ አሁን የአሜሪካን ሪጅም ውስጥ ያሉ በተለይ ሪፐብሊካን የትራምፕ አስተዳደር ውስጥ ያሉ ሰዎች አብዛኛዎቹ ምንድን ነው they are working the dirty work of Israel። ኦኬ ቴንክ ዩ ዌልካም ቱ ግሬት ፓወር ፖለቲክስ። አሁን እንደ አንድ ኢራናዊ ስታስበው ኢራናውያን ይሄ እንደሚመጣ ቢያውቁ ኖሮ የዛሬ 15 እና 20 ዓመት ኒውክለር ዌፐን አለመያዛቸው ፉሊሽነታቸውን አሳይም። ዘገዩ ልትል አትችልም። ምክንያቱም ቢይዙ ኖሮ ይሄ ሁሉ ነገር አይደርስባቸውም። ምሳሌ ሰሜን ኮሪያን ተመልከት፣ ቻይናን ተመልከት። እነዚህ አሁን ኒውክለር ያላቸውን ሀገራትን የሚዳፈራቸው የለም። አሁን ምንድን ነው የሚያስቡት? ከዚህ በኋላ ቀጥታውን ድጋሚ ወደ ኤንፒቲ ወይም ደግሞ ጄሲፒኦኤ መጥተው እንደገና ለመደራደር እና እንደገና ለውይይት ለሰላማዊ ጉዳይ ነው ብለው የሚያስረዱ ነው የሚመስሏችሁ? ወይስ ኦኬ የተጠቃ ነው
አቶሚክ ቦምብ ባለመያዛችን ነው። ከዚህ በኋላ ቀጥታ ወደዛ መግባት አለብን የሚል ትውልድ የሚፈጠር ነው ይመስል። ቤዚካሊ እኮ ይሄ አሁን ራሱ ተመታ የሚባለው ሳይት እኮ ራሱ አንዱ የድርድር አካል ነበረ። ቴብል ላይ የነበረው እሱ ነው አይደለም? ያንን አሁን ሲመታ አሜሪካ መንግስት ያንን እንደመታው የሚለው ነገር እንትኖች ወጥተዋል፣ ምስሎች ወጥተዋል። በነገራችን ላይ ምስሎቹ ግን ጌቱ ላይ ነው የተመታው እንጂ አክቹዋሊ እንትኑን አላገኘውም የሚል ማስተባበያ የሚሰጡ አካላቶች አሉ። በግልጽ ግን የኢራን ኦፊሻል በሆነ መንገድ ኦልሬዲ ቦታው ወድሟል አልወደመም የሚለው ነገር ስቲል እስካሁን አንተ ጋር እስከገባሁበት ድረስ እኔ መረጃ አላየሁም። እስቲ ነገ እናያለን። ሁለት ነገሮች ማጣራት አለበት። ወድሟል ሰላም ብያለሁ። ልጨርስ ላጠራር እንዲመቸን ስምህን ትነግረናለህ። አይ ቲንክ ስምህ የተጻፈው በሂብሩ ነው እና እኔ ለአንድ ላድርግና እንትን ልበል መውጣት ስላለብኝ ማለት ነው። ኤኒዌይስ ግን አሁን የኛ እንደ አንድ ኢትዮጵያዊ ወይም ደግሞ ይሄ የሚድል ኢስት ፖለቲካል ተርሞይል ዳይሬክትሊ አፌክት እንደሚያደርገው በብዙ መንገድ የኛ ስታንድ መሆን ያለበት ምንድን ነው? በተለይ መንግስት ውስጥ ያሉ ሰዎች ዲያር ብላይንድ ታውቃለህ። ኢፍ ዴይ ጌቭ የተሻለ ነገር የሚሰጧቸው ከሆነ እዚህ ነገር ውስጥ ፕሮክሲ ዋር ውስጥ ሊገቡ ይችላሉ ብዬ እፈራለሁ። የፕሮክሲ ዋር ውስጥ ከገባን ደግሞ የምንጎዳው እንደ ጥቅል ኢትዮጵያኖች ናቸው ነን ብዬ ነው የማስበው እና የምንሄድበትን አካሄድ ኢት ቢ በኢንፎርሜሽን በመረጃ የታገዘ ከግሎባል ፖለቲክስ ከሪጂናል ፖለቲክስ እና ከሀገራችን አንጻር የተቃኘ ነገር መሆን አለበት ብዬ ነው የማምነው። በተለይ ይሄ የሪሊጂየስ ፕሉራሊቲውን ቤዝ ያደረገ ዲስከሽን ቢካሄድ ጥሩ ነው ብዬ ስለማስብ ነው። ከዛ ውጪ የአሜሪካንንም እያሰቡ ያሉት አሁን ላይ ባለው ትራምፕ ከመጣ ጀምሮ ባለው የአገሪቱ ውስጥ ያለው ተርሞይልን አንድ ለማድረግ የተካሄደም ሸፍት ነው የሚል አሰስመንቶች አሉ። እንግዲህ እናያለን በሚቀጥሉት ቀናቶች ማለት ነው። እኔ ግን አንድ ጥያቄ ላይ ለኢትዮጵያውያን ምሁራኖች አንድ ነገር ኮሜንት አድርጉት። ኢትዮጵያውያን ምሁራኖች ኬሚስቶች መች ነው ስለ እንደዚህ አይነት ነገሮች የምታስቡት? ግን ሙሉ ለሙሉ መጥራት አልፈልግም። ኒውክ የምታበለጽጉት መቼ ነው? ብሔር ውስጥ ገብታችሁ ተንኮል ከምታበለጽጉ ነገር ከምታበለጽጉ አንዳንዶቻችሁ ዶክተር ናችሁ። ኦሮሞ ብሔር ውስጥ ገብታል፣ አማራ ብሔር ውስጥ ገብተህ ተንኮልና ነገር ከምታበለጽግ መች ነው እንደ ሀገር አንድ አይነት ነገር እንዲኖረን የምታበለጽገው? መች ነው ዩራኒየም የምታበለጽጉት? ሰማንያ 82 አካባቢ ወደ 1 ኪሎ ሜትር ምናምን የሚሄድ ሚሳኤል ራሱ ተሞክሮ ነበር በደርግ ሞሽ እሱ እንዳነሳ ነበር አንዱ ራሱ ማጅን አሁን ከዚህ በኋላ እኮ የምትኖርበት ሀገር በተደጋጋሚ ጊዜ እኮ የምንለው ነው። ደካማ ከሆንክ አድቫንቴጅ የሚወሰድብህ ዓለም ነው እየተፈጠረ ያለው። በቃ ደካማ ከሆንክ ደካማ ስለሆነ እኛ ራሽያ አይደለንም ቻይና አይደለንም፣ ግን ሆርን ኦፍ አፍሪካ ላይ በአቅማችን የሆነ ነገር እኮ በቃ የሆነ አስፈሪ እኮ ቁመና ሊኖረን ይገባል። እንዲህ ያሉ ነገሮች የሚመክሩ ምሁራኖች ግን የሉንም። አይገርም? ከረባትና ሱፍ ከረባት ምናምን አስረው የሚተነትኑ የኛ ሀገር ምሁራኖች አንዳንድ ጊዜ ያስቀኛል ለማለት ያለው። እሺ ወደ እህታችን ልምጣ፣ ወደ ሩሃማ። ሪኩዊክ ማሜ ሳይወጣም አንድ ነገር ምናልባት ወይ if he can say something ወይ አንተም አሁን የመጨረሻ ባለው ነገር ላይ ነው። ምናልባት አሜሪካም ጦርነት የገባችው አሁን እየተፈጠረ ያለው ፖላራይዜሽን አለ አሜሪካ ውስጥ ያው ዶናልድ ትራምፕ እና የዲሞክራቶች እንትን ከዚህ ከአይሲኢ ምናምን ጋር ተያይዞ ያው የአይሲኢ እንደ ከቨር ነው እንጂ ዶናልድ ትራምፕን ያለ መቀበል ኮንቲኒቲ ነው ያለው ተቃውሞና ጦርነቱ አንድ ለማድረግ እንዲሆን ተብሎ ይታሰባል ያለው ነገር ላይ እኔ በሱ ሐሳብ አልስማማም። እንደውም አሁን በጣም አሜሪካ በጣም ፖላራይዜሽንን እያሰፋ ኢቭን አሁን በፊት የዲሞክራትና የሪፐብሊካን ፖላራይዜሽን ነበረ። ራሱ ሪፐብሊካን ደግሞ ሌላ ፖላራይዜሽን እንዲፈጠር አድርጓል። ይሄ የኢራን ጉዳይ ሞስት ሪፐብሊካንስ የማይደግፉት ነገር ነው። ኦል ቱጌዘር አሜሪካ የእስራኤልን ጭራ እየተከተለች ጦርነት ውስጥ መግባቷን ህዝቡ እንደ ሲቲዝን የአሜሪካ ህዝብ አይደግፈው። በጣም ትልቅ ተቃውሞ እንደውም ዶናልድ ትራምፕ የሚያስተናግደው እዚህ ጦርነት ውስጥ አሁን እንደ ቅድም እንደተባባልነው ይሄን ትንኮሳ ሆኖ ኢራን ሪስፖንድ ካደረገችና ወደ ጦርነት ከገባን ለትራምፕ በጣም እንደውም ለትራምፕ ብቻ ሳይሆን የመጪዎቹ 4 ዓመታት ምርጫ ላይ ሪፐብሊካን ተስፋ አላቸው ብዬ ተስፋ አልገምትም። ኢቭን አሁን ሚድየር ላይ በጣም ብዙ ኢፌክት ይኖረዋል ብዬ ነው የማስበው በሪፐብሊካን ላይ። ሌላ ነገር እኔ ማለት የምፈልገው ግን ምናልባት ሌላ ቀኖችም ካወያየህ እንደ ርዕስ የሚሆንልን በጣም መታየት ያለበት ኢንድ ጎሉ እኔ አሁንም ዲተርሚን የተደረገ አይመስለኝም። አሁን ቅድሙ ልጅ ያለው ነገር ሴንስ አይሰጥም።
how are you going to do that? አሁን ሰራንደር ታደርጋለች። ሰራንደር እኮ ዲፋይን መደረግ አለበት። ይሄ ዴፊኒት የሆነ ተርም አይደለም እኮ አይደለ? ሪላቲቭ ነው ሰራንደር። how do you mean ሰራንደር? ሬጂም ቼንጅ አሉ። by the way ሬጂም ቼንጅ እየተባለ የሚለፈለፈው ነገር ሴንስ የማይሰጥ ነገር ነው። there is no way ሬጂም ቼንጅ ቢፈልግም ህዝቡ እንደው በአውሮፕላን እየደበደብኩ ሬዚደንሻል ኤሪያዎች መታለች እየደበደብኩ ትሞትና ታመሰግነኛለህ መንግስት ቀይርልህ። that doesn't make sense። በጣም ሪዲክለስ የሆነ ነገር ነው። ሬጂም ቼንጅ ፍሮም ዊዝን ነው የሚመጣው። በጣም ብዙ የተደራጁ እንትኖች ነበሩ። ይሄ ሪፐብሊካን ጋርድ ወይም ደግሞ ምንድነው የሚሉት የራሱ የአያቶላ ታማኝ እንትኑን እስራኤል ኢንፊልትሬት አድርጋው ነበር የሆነ ሰዓት ላይ አይ ቲንክ ላስት ይር ኦር ሰምቲንግ ኢንፊልትሬት አድርጋ በጣም ብዙ ዳሜጅ አድርሳ ኦልሞስት ዲዞልቭ ማድረግ የሚያስደርስ መንገድ ጀምራለች ተብሎ ነበር። that could work። አሁን እኔ እሱን አልቃወምም። ምክንያቱም አንዳንድ ሴት ልጅ ለምሳሌ ኢራን ውስጥ ሴቶች ላይ የሚደረገው ጭቆና የኢስላሚክ የሆነ ያክራሪውን አልደግፈው። ጀስት እንዳንድ ሴት ልጅ ጸጉርሽን አሳየሽ ተብላ ሴት የምትገደልበት ሀገርን ልደግፍ አልችልም። ግን ዶንት ቴል ሚ ህዝብን እያወደምኩ በአውሮፕላን እየደበደብክ ሬጂም ቼንጅ ላመጣላችሁ ነው። it does not make sense። እንደውም ህዝቡ አሁን እዚህ የኢራን መንግስት በጣም ከፍተኛ ተቃውሞ ውስጥ የገባ መንግስት ነበረ። አይ ቲንክ በዚህ ጦርነት ጌን ባክ ያደርጋል ብዬ ነው። ስፔሻሊ በደንብ ሚሽኑን ከተወጣ ወይም ደግሞ የዲፌንስ ሜካኒዝሙን አድርጎ ህዝቡ እንዳይጎዳ ማድረግ ከቻለ የተወሰኑ ሰዎችን ልብ ያለዝባል ብዬ ነው ማስበው እና ካውንተር ፕሮዳክቲቭ ነው። ሰራንደር ሃው ሰራንደር ሬጂም ቼንጅ አድርገው ነው ሬጂም ቼንጅ አድርገው ያ ኦፍ ኮርስ አሁን እስራኤል ሁሌ የሞሳድ አሻንጉሊት የሆኑ ሰዎችን ማስቀመጥ ይፈልጋሉ። ዊ ኖው የአሜሪካ ላይክ ትልልቆቹ መንግስታት በሙሉ ከራሽያ እና ከቻይና በስተቀር ሌሎቹ ውስጥ ኢቨን ህንድን ጨምሮ በጣም የሞሳድ ኢንፊልትሬሽን እንዳለ እናውቃለን። that's how they control the world። ፓወር ሚዛን የወሰዱት በዛ ነው። ሶ ኢራንም እንደዛ ማድረግ ነው የሚፈልጉት። is that really possible? እኔ በአሜሪካን በእስራኤልም እንደውም አንድ ቀን የሚፈጅ ውይይት what's the end goal ዲፋይን መደረግ አለበት። ማሸነፍ እንዴት ነው የሚገለጸው? እንደውም ሞሮፍኔ የዚህ ጦርነት ኢቭልነት በጣም እያሰብኩ እንድመጣ የሚያደርገኝ ከተደራዳሪዎች ዋነኛው የመጀመሪያ በኢላማ ከተገደሉት ሰዎች አንዱ ነው። how is that possible? ኢራን እኮ ሰራንደር ብታደርግ ሰራንደር ስላደረገች አይደለም ስለተስማማች በስምምነት ስለታሰረች ብቻ ነው ምናልባት እንዳታበለጽግ ወደፊትም ከተደረገ። ግን ተደራዳሪዎችን ቀድሞ እየመቱ ከሆነ እንዴት ነው ያ ነገር ወደ ቴብል የሚመጣው? there is no way የአባሮች ጨዋታ ካልሆነ ሜሪጎ ራውንድ ካልሆነ በስተቀር I don't see ኢራን ሰራንደር አድርጋ ማበልጸጓን ታቆማለች። that's it is done። no ሊሆን አይችልም። always they will sleep, they will do it and then the same routine ይቀጥላል ማለት ነው። ይሄ ቢብሊካል እንትኑ ሳንገባ ማለት ነው። ወደዛ በእኛም ከገባን ሌላ ስቶሪ ይኖረዋል። ግን ይሄንን ተርም በጣም ዲፋይን መደረግ አለበት። what is surrender? what is the end goal? ከአሜሪካ ሳይድ ከኢራን አማን ነው ከእስራኤል ሳይድ what are you accomplishing? what's the end goal? accomplishment ብላችሁ ጎል ያስቀመጣችሁት እንዴት ነው የሚለው I think ዲፋይን መደረግ አለበት ብዬ አስባለሁ። thank you so much ቴዲ ቻንስ ስለሰጠኝ። እገባለሁ ሰማለሁ የኢትዮጵያ ፖለቲካ በሩቁ ብዬ አቆሚያለሁ። ግን ኢንተርናሽናል ነገሮችን ስትል ሌላ ጊዜ ጋብዘኝ እመጣለሁ። ደስ ይለኛል። ቴንክ ዩ። የሚገርም እይታ ነው ያለሽ። ስለመጣሽ ከልብ ነው የማመሰግነው። በዚህ ጉዳይ ላይ መቼስ ያው ለቀጣይ ማብቂያ እስኪኖረው ድረስ መሀል ላይ መቀጠላችን አይኖርም። የሀገራችን ፖለቲከኞችም ግማሹን ክፍለ ጊዜ ለዚህ ስለሆነ የምናውለው ነገ ከነገ ወዲያ ያሉ ነገሮችን አንብበን ተዘጋጅተን እንድንመጣ ይሁን። ስለመጣሽ ከልብ ነው የማመሰግነው ሩሃማ። ነገም ከነገ ወዲያ ቤትሽ ነው ኦቤስ። እሺ እሺ ቴንክ ዩ ሩሃማ። እሺ እንዲህም ያላችሁ በተለይ በእነዚህ አይነት ጉዳይ ላይ እይታችሁን የምታሳውቁ ሰዎች ታስፈልጋላችሁ በብዛት። በነገራችን ላይ ብሬኪንግ ኒውስ እዚህ ከገባችሁ በኋላ ከሆነ አላውቅም የወጣው ዩኤስ መታለች ፎርዶውን እሱን እኮ የትራምፕንም መግለጫ ሰማን አውራን አየንና ግን በምን ያህል ደረጃ ዳሜጅ እንደፈጠረች ነው እንትን ያላለው እና ይህሳ ምንድን ነው የሚያስገኝላት ነው አሁን እያወራን ያለ ነው ምንድን ነው? ኦኬ እኔ እንግዲህ እንደሰማሁትና በእኔ ንባብ በእኔ በሰማሁት ደረጃ እናንተን ታክሉበታላችሁ። እስራኤላውያን ሲናገሩ ቤንጃሚን ኔታንያሁ ሲናገር የሰማሁት ሌሎች አናሊስቶችም ሲናገሩ የምሰማው ነገር 3 ታርጌት አላቸው ሊያሳኳቸው የሚፈልጓቸው ነገሮች። የመጀመሪያው ነገር
ለእስራኤል አስጊ ያልሆነ ኢራን መፍጠር ነው። የኒክለር ወይም ደግሞ ረጅም ርቀት ተወንጫፊ ሚሳይል ማጽዳት ነው። ሁለተኛ ዲካፕቴሽን ነው። ይሄ ሬጅም ቼንጅ ነው የሚፈልጉት። ሶስተኛ አንኮንዲሽናል ሰረንደር ነው። አሁን ውይይታችን እነዚህ ሶስቱን ነገሮች እንዴት ነው የሚያሳኩት ነው። በአየር ላይ ድብደባ ብቻ እነዚህ ሶስቱ ነገሮች የሚሳኩ ናቸው? እነዚህ ነገሮች እንዴት ነው ያያችሁት? የዚህ እንድ ጎሉ ምንድን ነው የሚሆነው? ማነው አሸናፊ ሆነው የሚወጣው? ከምታዩት፣ ከምትሰሙት፣ ከምታነቡት ነው እያወራን ያለ ነው እና ከሀገር ውስጥ ፖለቲካ ወጥተን እስኪ በዚህ ጉዳይ ላይ እናወራ በሚል ነው። ይህን ጉዳይ ሳናወራ እንደው ሌላ ጉዳይ ብናወራ አድማጭ ተመልካቾችም የቴዲ ሐዋሳ አድማጮች ይታዘባሉ እና አድማጭ ተመልካቾች ዓለማችን አሁን ያለበት ነባራዊ ሁኔታ ይሄ ነው። በዚህ ጉዳይ ነው እያወራን ያለ ነው። ነገም ይቀጥላል፣ ከነገ ወዲያም እንቀጥላለን። በደንብ እያነበብን እየተዘጋጀን እንድንመጣ ይሁን ለአድማጭ ተመልካቾቻችን እውቀት በሚሆናቸው ደረጃ ማውራት እንድንችል ለማለት ያለው። እሺ ሞሼ ወደ አንተ ልምጣ። እሺ ቴንክ ዩ ቴዲ። ቅድም አንድ ያነሳሁ ጥያቄ ነበር ነው ይሄ አይ ቲንክ እንትን አላለው የሆነ ጥያቄ ጠይቀ ነበር። ኢራን ምናለ ከ15 ዓመት ወይ ደግሞ ከ20 ዓመት በፊት አድርጌው ቢሆን ኖሮ ያለችው ትላት ብለው ያስባሉ ወይ ብላ አንስተ ነበር። ታስታውሳለህ? ከሳዳም ሁሴን ዘመን ላይ ኦሲራክ የሚባል ፈረንሳዮች የገነቡት ባግዳድ አካባቢ የሚገኝ ኦሲራክ የሚባል ልክ እንደዚህ አይነት ማብለያ ነበር፣ የኒውክለር ማብለያ። ሙሉ ኮንትራቱን ወስደው የሚሰሩት የነበሩት ፈረንሳዮች ነበሩ። በተጻራሪ ምዕራባውያን ነበር ያን ማብለያ ሲሰሩ የነበሩት እና እስራኤሎች ያኔ መተውት አመድ አድርገውታል እና የኢራቅን የኒውክለር ጉዳይ ኦልሞስት እሱ 75% አልቋል የሚባል ነበር በወቅቱ እና ኢራቅ ከኒውክለር አስተሳሰብ እንድትወጣ አድርገው ነበር በወቅቱ ደብድበው። በወቅቱ የነበረውና አሁን የነበረው የኒውክለር ፋሲሊቲ ግንባታ የተለያየ ነው። አሁን የምናነሳው ወደ ታች 8 ፎቅና 9 ፎቅ ቆፍረ ቢውልድ የማድረግ አቅም መጥቷል። ከዛሬ 20 እና 15 ዓመት በፊት ያን ማድረግ አይቻልም ነበር። ስለዚህ ኦልሞስት ለአየርና ለሚሳኤል ጥቃት ተጋላጭ ነበር። በወቅቱ የነበሩ የኢራን መንግስታት ከኢራቅ ትምህርት ወስደዋል። ሰርቫይቭ ማድረግ እንደማይችል ስላወቁ ይሄ ቴክኖሎጂን ካፓብል እስኪሆኑ ድረስ መሬት ውስጥ መስራት እስኪችሉ ድረስ ጠብቀዋል። ይሄን ያዝ። አንድ ማየት ያለብን ነገር ያለ ይመስለኛል። ምንድን ነው? ቅድም እህቴ የወጣችው አለች የጠየቀችው ጥያቄ ሰሬንደር ማለት አሁን አንተ የሚያነሳው ጥያቄ ከዚህ ጋር ስለሚገናኝ ማለት ነው። ሰሬንደር ማለት ምን ማለት ነው የሚል ነው። ሞደርን ወርልድ ዋር አሁን ዘመናዊ የምንለው ጦርነት ምናልባት ከ80 ከ90% አየር ላይ ነው የሚጠናቀቀው። ይሄ በነገር ላይ አሁን አይደለም። ከ1970ዎቹ ከቀዝቃዛው የዓለም ጦርነት በኋላ የዓለም የጦር ህግ ወይ ደግሞ የጦር የማድረግ የተቀየረበት ጊዜ ነው። አየር ዶሚናንሲ በደንብ የሚያስፈልግበት ከዋርሺፖች በደንብ የሚያስፈልጉበት ጊዜ የመጣ ነው። ስለዚህ ጦርነቶችን በአብዛኛው የምትጨርሰው 80-90% ጦርነት የሚያልቀው ከአየር በሚደረግ ነው። ምሳሌዎች ልሰጥ እችላለሁ። የበረሃው ማዕበል ዘመቻ ሁለተኛውን ማለት ነው። አብዛኛው ጦርነት ያለቀው የዛ ጊዜ ኢራቅ ሳዳም ሁሴን በ3 ግንባር ነው ያደረገው። በሳውዲ አረጉ ጦርነቶችን ማየት እንችላለን። እዛው ኢራቅ ላይ ሳዳም ሁሴንን የውሸት ኬስ ፈጥረው ከስልጣን ያነሱበትን ሳዳም ሁሴን በነበረበት ሰዓት ፌስቡክ የለም፣ ቲክቶክ የለም። አሁን ሶሻል ሚዲያዎች ከሜንስትሪም ሚዲያ የበለጡበት ዘመን ላይ ያለ ነው። አሁን ያለው የኢራን ህዝብ ፕላስ በአየር ደብድበው እንደገና ኢንፋንተሪ ልከህ ሬጅሙን ስትቀይር እሺ ብሎ መንገድ እየመራ የሚቀበልህ ደረጃ ላይ ነው ያለው ነባራዊ ሁኔታ የሚገልጸው። በመርህ ደረጃ ያን የሚቀበል አይደለም። በተለይ ደግሞ የኢራን ለውጥ የመጣው በአብዮት ስለሆነ ኢስላሚክ ሪቮሉሽን ስለሆነ አሜሪካን የሚያይበት እስራኤልን የማይበት አተያይ አለ። አብዮቱም የተሰራው ከአሜሪካ ጭቆና አንጻር ስለነበረ አንዱ ማጠንጠኛ የነበረው ወይ ደግሞ ኦይል የነበረው ለወቅቱ የአሜሪካን ናትነት ስለሆነ አሜሪካ የምታደርገውን ነገር ከመልካም ያለመቀበል ነገር ሪያሊቲ አለ። ይሄን ሪያሊቲ ግን ምን አለ መሰለ ለአንድም ወይ ለሾርት ፒሪየድ ኦፍ ታይም ሆነ ለረጅም ጊዜ የተወሰነ ለውጥ ሊመጣ ይችላል። ምሳሌ ልሰጠ ይችላል። ታሊባኖች ፍጹም
የአሜሪካ ጠላት ነበሩ አፍጋኒስታናውያን ፍጹም። ምክንያቱም ከሻወራ በኋላ ሰፖርት አድርገው ከዛ በኋላ አሜሪካ ጦርነት ውስጥ ገብታ ጀነሬሽን አሜሪካን የሚጠላ ጀነሬሽን ተፈጥሮ ነበር። ለአጭር ጊዜም ቢሆን ግን ታሊብ አፍጋኒስታንን ኮንትሮል ከማድረግ አልከለከላቸውም። ምንድን ነው እኔ የምጠብቀውን ነገር ልንገር። ሪጅም ቼንጅ ቢፈጠርና ኢራናውያኑ ሰሬንድ ቢያደርጉ ራሱ ሬዚስታንስ ይኖራል። እዛ ቦታ ላይ ኮምፈርተብል የሆነ ፑፔት የሆነ ገቨርንመንት ላይቀመጥ ይችላል። ቢኮዝ ኦፍ ኢራናውያን ባላቸው ሜንታሊቲ ላለፉት 30-40 ዓመታት ከአብዮት በኋላ 50-60 ዓመታት በመጣቸው አንታይ አሜሪካና ምናምን በሆነ ሴንቲሜንት ተቃዋሚ የሆነ አስተሳሰብ ሊያመጡ አሁን ሰሬንድ ቢደረግ አሁን ገቨርንመንት ቢወድቅ ራሱ እዛ ውስጥ ፖፔት ገቨርንመንት አድርገ እንደ አካባቢው ላይ እንዳሉ እንደ አረብ ሀገሮች ልትጫወት የምትችልበት ሲቹዌሽን የለም። ግን ፎርት ሾርት ፔሪድ ኦፍ ታይም የመፈጠር እድል ሊኖረው ይችላል። ቢኮዝ ኦፍ ሄቪ ቦምባርድመንት ሚሊተሪ እንትን ካደረገ አመራሮች ከተገደሉ ሰሬንድ ልትሆን ትችላለህ። ግን ከህዝቡ አይምሮ ውስጥ ያን ነገር ማውጣት ላትችል ስለምትችል ቦታው በዘለቄታዊነት የተቃውሞ ምናልባትም ደግሞ የአሸባሪዎች መፈልፈያ ኤሪያው ላይ ሌሎች ሴንቲሜንቶች ሊፈጠሩበት የሚችልበት ነገር ልትፈጥር ትችላለህ። ይሄን ነጥብ ያዝልኝ። አንድ መጨመር የምፈልገው ነገር አለ። አንድ መታወቅ ያለበት ነገር ሌላ ምንድን ነው? ይሄ ኢራን አሁን ላይ አሜሪካ ደረጃ የመልስ ምት ኦኬ፣ አልሰማም፣ ይቆራርጣል፣ ኔትወርክ ይቆራርጣል። ኦኬ፣ እሺ፣ ጠጋ ልብል መሰማ ይመስለኛል አይደል? እሰማለሁ። አሁን ይሻላል። ሚዩት ነህ። ድምፅ ጨምር። ሚዩት አይደለሁም። አልሰማም። አሁን ትሰማለህ። ኢራን በአሁን ሰዓት በአሜሪካ ደረጃ መልስ ልትሰጥ ላትችል ትችላለች። በዛ ደረጃ ያ ማለት ግን ኤሪያው ላይ መካከለኛው ምስራቅ ላይ ከፍተኛ የሆነ የአሜሪካ ጥቅሞች አሉ። ምስራቅ አፍሪካን ጨምሮ አረብ ሀገሮች ላይ ጨምሮ እስከ ሶማሊያ ድረስ የአሜሪካ ጥቅሞች አሉ። እነሱን ግን በዳሰሳም ቢሆን አታክ ማድረግ ትችላለች። እነሱ ላይ ተጽዕኖ ማሳደር ትችላለች። ይሄ አሜሪካንን ስቦ ወደ ጦርነት ያስገባታል። ቅድም ያወራነው ጉዳይ ነው። የማስገባት እድሉ ሰፊ ነው። ምክንያቱም የአሜሪካ መንግስት ኢንጌጅ ማድረግ ስለሚፈልግ በጉዳዩ ላይ መግባት ስለሚፈልግ ማለት ነው። መደረግ አሁን ታዲያ እንዴት ነው ሊሆን የሚችለው? ቅድም አንተ ካነሳኸው ሀሳብ ጋር የማልስማማው አንድ ነገር አለ። ምንድን ነው? አንተ ቅድም ያልከው እነ ኢራን እነ ቻይና እና እነ ሩሲያ በራሳቸው ጉዳይ ላይ ተይዘው ስለሆነ ምንም አይነት ነገር ላያደርጉ ይችላሉ። ስፔሻሊ ቻይናን ብለህ ነበር። የዓለም ጦርነት የሚነሳ ከሆነ አንድ ኃይል ለብቻዬ የራሴን ጦርነት እዋጋለሁ፣ ሌላኛው ኃይል ለብቻዬ የራሴን ጦርነት እዋጋለሁ ማለት አይደለም። ለምሳሌ አሜሪካ ታይዋንን የመጠበቅ ግዴታ አለባት። ውላቸው እሱ ነው። በተመሳሳይ ሰዓት ፊሊፒንስን የመጠበቅ የቻይና ባህር የደቡባዊ ቻይና ሲ የሚባለውን አካባቢ የመጠበቅ ግዴታ አለባት በውላቸው መሰረት። ስለዚህ ቻይና ይሄን አጋጣሚ ተጠቅማ ጥቅሟን ለማስጠበቅ እዛ ቦታ ላይ የምታደርገውን እንቅስቃሴ አሜሪካ የመከላከል ግዴታ አለባት። የዓለም ጦርነት የሚባለው ይሄ እኮ ነው። እንግሊዝ ፎልካን ላይ ለምሳሌ 1970ዎቹ ላይ የፎልካን አይስላንድ ላይ አርጀንቲና ጋር ሲዋጉ በቀዝቃዛው ጦርነት ሌላው ቦታ ላይ ያለው ውጊያ ምናምን የጥቅም ጉዳይ ነው። ስለዚህ ቻይናም ምናምኖች አይናቸውን ወደዚህ ሊያደርጉ ይችላሉ። አንድ መሰመር ደግሞ ያለበት ነገር ምን ደካማ ነገር ሊሆን የሚችለው የመጨረሻ ነጥቤ ነው። መካከለኛው ምስራቅ ላይ የኢራን ታክቲካል አጋር የሚሆን ወይ ደግሞ ስትራቴጂክ አጋር የሚሆን አገር ማን ነው? ስፔሻሊ ዙሪያዋን ከከበቧት ጋር እሱ ትልቅ ጥያቄ የሚያስነሳ ነው። ሳውዲ አረቢያን ይኸው ዩናይትድ አረብ ኤሚሬትን እነ ጆርዳን ሚሳኤል ሲሄድ ለማውረድ የሚሞክሩ ናቸው የኢራንን ሚሳኤል። ስለዚህ እዛ ቦታ ላይ ተባባሪ ሀገር እንኳን ማግኘት አለመቻል በራሱ አንዳንድ ነገሮችን ኢንዲኬተር ሊሆን ይችላል ለማለት ነው። ታንኪዩ። አሁን ወደ እንትኑ ስንመጣ እኔ እንግዲህ ኢንድ ጎላቸው ሪጅም ቼንጅ ከሆነ ኢትስ ኮምፕሊትሊ ኢምፖሲብል ነው። እንዴት ያለ ትንታኔ እንደሆነ አላውቅም፣ ግን እኔ የሚገባኝ ምክንያቱም አንደኛ 90 ሚሊዮን ህዝብ መሀል ነው የምትገባው። 90 ሚሊዮን በአየር ድብደባ ከፈጸምክ በኋላ እግረኛ ወታደር ልከ በሰላም ራሱ ከወጣ ኢትስ ኢምፖሲብል። አሁን ከትላንት ወዲያ ያደረጉትን ሰላማዊ ሰልፍ ያያችሁ ምን ያህል እሳት ጎርሰው
በንዴት ህዝቡ ቴህራን አደባባይ ላይ እንደወጣ እያያችሁ ነው። እያንዳንዱ ኢራናዊ አይደለም ዛሬ የሶሻል ሚዲያ ዘመን ላይ ነው። ከ30 እና ከ40 ዓመት በፊት ሳዳም ሁሴንን ጨምሮ ሌሎች ጋዳፊ ላይ የተሰራውን ስራ እያንዳንዱን ነገር እያወጡ አናሊሲስ የሚሰራበት ዘመን ላይ ነው ያለነው። አሁን የቤንጃሚን ኔታንያሁ ንግግሮች የ30 ዓመቱን ጀምሮ እያንዳንዱን ንግግሮች እርስ በርሳቸው የሚጣረሱ ንግግሮችን እያወጡ አናሊሲስ የሚሰሩ ሰዎች ናቸው እና ከትላንትና ቅድም ስናወራ እንደነበረው ከትላንትናና ከትላንት ወዲያ ሌሎች ሀገሮች ላይ ከተፈጸመው በደል የተማረ ህዝብ ነው ያለው። ይሄ ዝም ብለህ አድቫንስድ የሆነ ቴክኖሎጂ ስላለኝ ብለህ እንደዚህ አየር ላይ ድብደባ ፈጽመህባቸው አያቶላን አስወግጄ ከዛ በኋላ እኚህ ሰዎች እጅ አሰጣለሁ የምትልበት ደረጃ ላይ ነው ወይ? እኔን ብጠይቁኝ አይመስለኝም። አይ ዶንት ቲንክ ሶ። ከዛ ውጭ ግን ያለው ነገር ኦኬ፣ እኚህ ሰዎች ምንድነው ሊያሳኩ የሚችሉት ነገር ነው? ይሄ ጦርነትስ ወዴት ይወስደናል? ሶስተኛው ዓለም ጦርነት ውስጥ ነው የሚወስደን ወይስ ኢንድ ጎላቸው ምንድን ነው? ያን ነው እንግዲህ ትንሽ የተሰወረብን የሆነብን ነገር። ምናልባትም ኢራናውያን በቀጣይ 2 ቀናት ወይም ነገና ከነገ ወዲያ አሜሪካን ቤዝ ላይ እርምጃ የሚወስዱ ከሆነ ዴፊኒትሊ አሜሪካኖች ምክንያት ያገኛሉ። ሙሉ ለሙሉ ጦራቸው ሊያዘምቱ ይችላሉ። አዝምተውስ ምንድን ነው ነው? የሁቱ አማጽያንን ማሸነፍ ያልቻልክ፣ አፍጋኒስታን ላይ ተሸነፈ የወጣ፣ የመን ማረጋጋት አያቃተ፣ ሊቢያን እንደዚህ መዘረብል አድርገ፣ ኢራቅ ላይ እንደዚህ ሆነ። ድጋሚ አሁን ኢራን ላይ ስትገባ አፍጋኒስታን ላይ ብቻ 20 ዓመት ቆይታል። ኢራቅ ላይ አሁን ድረስ ወታደሮች አሉ። ኢራን ላይ ስትገባ ደግሞ ምንድን ነው የምትሆነው? ስንት ዓመት ነው የምትቆየው? ፎሬቨር ነው ፒንዳውን የምትሆነው እዛ። እና ይሄ ነገር እንዴት ነው የታየው? እስኪ እናንተን እንድታስቀምጡ ነው። ወንድሜ ስም ስላልተነበበልኝ ይቅርታ። በሂብሩ መጽሐፍ ሰላም ብያለሁ። ሚኪ ይባላለሁኝ። እስራኤል ነኝ። እስራኤል ወታደር ነኝ። እሺ ሚኪ፣ ያንተ እይታ ምንድን ነው? እሺ በዚህ ጦርነት እስራኤላውያን ምንድን ነው ለማሳካት እየተዋጉ ያሉት? እንዴትስ ነው የሚያሳኩት? ንገረን። ኢንድጎላቸው እስራኤላውያን ማለት ነው የምንታኮሰው ትልቁ ምክንያት ማለት ነው የህሊና ጦርነት ነው። ምክንያቱም 7 ነው 8 ሀገር እንደዛ ማለት ነው አደራጅተው እነሱ ማለት ነው እኛን ለማጥፋት ሲሉ ማለት ነው የሞከሩ ሰዎች ናቸው እነዚህ ኢራኖች ማለት ነው። ለምሳሌ እንበል ሊባኖን፣ አዛ፣ ሶሪያ፣ የመን ተመን ነው የሚባላል በአማርኛ። ሌላም ደግሞ እዚህ ውስጥ ደግሞ አሉ ሆዱ ሻሮ የሚባሉ ብዙ አካባቢዎች ቦታዎች አሉ እኛን ለማጥፋት ሲሉ ማለት ነው። ገብቷል። እዚህ ሁሉ ማለት እኛ ተቋቁመን ማለት ሁሉን አሸንፈን አሁን የእባብ ራስ ዋናው እንትኑ ማለት ነው እሱ ነበረ፣ ኢራን ነበረ። እነሱ ነው የሚያስታጥቃቸው። ገብቷል። እና ምርጫ አልነበረንም። ምክንያቱም ኒኩለር የሚባለው ነገር እነሱ ከሰሩት ማለት ነው እኛን ያጠፉናል። የኛ ሀገር ደግሞ ታውቃለህ ያላር የሰው አይን የምታክል ሀገር ነች። ትንሽ ነች፣ በጣም ትንሽ ሀገር ነች። አዝና ሳይቀድሙ መቅደም ብለን ጦርነቱን ጀምር ነው። አየሩን ተቆጣጥራችኋል ባላችሁት ሁኔታ አዎ 100% ውስጥ ተቆጣጥረናል። ምንም ጥርጥር የለም። ጦርነቱ ማን ያሸንፋ የሚለው ነገር አሁን እናሸንፋለን። ምንም በዚህም ጥርጥር የለም። ምክንያቱም አየሩን ከተቆጣጠር ነው የነሱ መከላከያ ሁሉን አፈንድተናል። አሁን የቀረን አንዳንድ የሚለቀሙ አሉ ውስጥ ጋር ጉድጓድ ቆፍሮ እንትን ያሏቸው ማለት ነው። አላማችን ምንድነው ደግሞ ሚስታር ማለት በአማርኛ መንግስት መቀየር ማለት ነው። ይሄ ነው። ምክንያቱም እንዴት ነው መንግስት የምትቀይሩት? ማለት እናንተ ስደበድቡ በእናንተ ድብደባ የተማረረ ኢራናዊ ተነስቶ በቃ አስደበደባችሁ ብሎ ለሰላማዊ ሰልፍ ወጥቶ መንግስት እንዲቀይር ነው የምታደርጉት ወይስ እንዴት ነው መንግስት? ምን መሰለህ የኢራን ህዝቡና ህዝባችን በጣም ይዋደዳል። ያለፈ ታሪክ ብዙ ታሪክ አለና ዋናው ምንድነው መሰለህ ስህተቱ የሚሰሩት እነዚህ እንትኖች ናቸው አላፊዎች ማለት ነው። እነሱ ደግሞ ሁሎችም ሙተዋል ማለት ይቻላል። አንድ የቀረ ዋሚና እንደዛ ነገር ነው የሚባለው እሱ ነው የቀረን እንጂ ትላልቆች ሁሎች ሙተዋል። እነሱ ከሞቱ ማን ይቀይራቸዋል? ሌላ አዲስ መንግስት ይፈጠራል ብለን ነው የምናምነው። ከተኙበት ከሄደራቸው እዛ የቦታው ማንም ሰው ሊሄዶ የወደቀባቸው ነው። ገብቷል።
እውነት ለመናገር ይሄ ጦርነት በጣም እስራኤል ያደረገችው ነገር በጣም ይደነቅ በጣም ይኮራበት ነገር ነው። በእውነት ነው የምነግርህ ደረቴን ፍቼ የምናገር። እርግጥ ጦርነት ደስ አይልም፣ ሰው ሲሞት ደስ አይልም። ነገር ግን ይሄ የህሊና ጉዳይ ነበረ። ይሄ አሁን የተቆፈረው 100 ጉድጓድ የተባለው ነው ዛሬ አሜሪካ ፈንድተዋለች በአንድ ሰዓት በማታው ማለት ነው። አሁን ያየው ነበር ፍንዳታው ሁሉን ነገር ያየው ነው። እና ይሄን ነው የምለው። ሌላ ጥያቄ ካለ ደስ ይለኛል። እሺ አይ እኔ የምሰማው ምክንያቱም ከኢራን የሚወነጨፈው ሚሳኤል በዋነኛነት እየበዛ ሲመጣ አንደኛ የኢኮኖሚ ጉዳይ አለ። ይሄ አይረን ዶም ለሚባለው ኢንተርሴፕት ለሚያደርገው ብዙ ሚሊዮን ዶላሮች ነው የሚታወቁት በቀን በአንድ ቀን ኢኮኖሚ ጉዳይ አለ። የአየር በራውን እየተካሄደ አይደለም። ሰዎቹ እስራኤላውያን በመጣት ከፍተኛ የሆነ ጭንቀት ውስጥ ነው ያሉት እና ምናልባትም ይሄ ካልተሳካ ያውም ደግሞ ከ87 በመቶ ነው የመከላከል አቅም አይረን ዶም እንደምታውቀው እና በሌላ አባባል 100 ሚሳይል ሲተኮስብህ 70ውን ነው የምታከሽፈው እንጂ 30ው እየወደቀብህ ነው። 30ው ደግሞ የሚወደቅ ከሆነ እየወደቀ የሚሄድ ከሆነ አሁን ባለው ሁኔታ ላይ አሁን እንደምታውቀው አልጀዚራም ሲኤንኤንም ቢቢሲም ገብቶ መዘገብ አይችልም። ሶሻል ሚዲያ ላይም ቀርጾ ምን አይነት ዳሜጅ ተፈጠረ የሚለውን አናቅም። አሁን እኛ ኢራናውያን ምን አይነት ጉዳት እንዳደረሱ አናቅም እና ይሄስ ራሱ የኔታንያሁ መንግስት ላይ አደጋ አይፈጥርም ወይ? ገባ በኋላ እነሱ ይተኩሳሉ፣ ሪታሌት ያደርጋሉ። ዴፊኒትሊ በጣም ብዙ ሺህ እንደሚባለው ይሄ 1000 2000 ሳይሆን በ100 ሺህ የሚቆጠር ሚሳይል ነው ያላቸው። በነገራችን ላይ ሌላቸው ወንድሜ ነበራቸው። እርግጥ ይተኮሳል፣ ሚሳይል ይተኮሳል አለ አይደል? ፊት ወደ 300 ነው የተኮሱት። 200 ነበረ። እስካሁን 300 ነው የተኮሱት። 300 የሚሆን አይመስለኝም። ወደ 400 እንደዛ ተኩሰዋል። ግን ከዛ ማለት ጉዳት አልደረሰም ልልህ አልችልም። ደርሷል። አንዳንድ ፎቆች ጋር ወድቋል። ወደ 24 ሰው ሞቶብናል። እዛ ውጭ ሌላ ጉዳት ነገር የደረሰ ነገር የለም። ፍጹ የተጎዳ ማለት ፍጹ የተጎዳ ሰው የተጎዱት ደግሞ ወደ 300 400 ይሆናሉ። ግን ቀላል ቁስል ነው። ኦኬ በቃ ይሄ ነው ጋይስ እንጂ ማለት ዌስተርን ሚዲያዎችን ሰምታችሁ 4500 ሚሳይል ያላችሁ ስትሉ በጣም ነው የምታስቡኝ። አንበሳ ያነ እኮ ወድሟን እኮ ያለበት ቦታ ማለት ሞዲን ይባላል። ሞዲን ምንድነው የሚባለው? ስለላ ነው የሚባለው በአገራችን። እሺ ስለላ ማለት ሁሉ ቦታ የት ጋር እንደተቀበረ ሁሉ እናውቃለን። ያቃን እስራኤል መንግስት ገብቷል። እሺ ስለዚህ ጉዳይ ማለት እነሱ እኛ ሊያጠፉን እንደመጡ ማለት ነው ስለምናውቅ ከ20 ዓመት በፊት ማለት ነው የታቀደ ነገር ነው። ገብቶ ነው እነሱ እንደሚያጠፉን ስለምናውቅ ማለት ነው። እናውቃሉ እኛ ሰላዮች ይሄ ቦታው ያሉበት ምን እንደሚበሉ ራሱ ያውቃሉ። እንኳን ሚሳኤል ያለበት ነውና ኦኬ። ስለዚህ እንድጎላችሁ ሪጂም ቼንጅ ነው ማለት ነው። ያ የኢራንን መንግስት ሙሉ ለሙሉ ማስወገድ ነው። መንግስቱን ማስወገድ እንጂ ህዝቡ ጋኛ ህዝቡና ህዝባችን በጣም የሚዋደድ ነው። ያለፈ ታሪክ ብዙ ታሪክ አለ። እሺ አስወገዳችሁት። ከዛ በኋላ የሚመጣው መንግስትስ ምንድነው የሚያደርገው? የኒውክሌሩን ጉዳይ ሰላም ነው። የኒውክሌሩን ጉዳይ ምን ያደርገዋል? በቃ ሙሉ ለሙሉ የሚያጠፋ መንግስት ነው የሚመጣው ብላችሁ የምታስቡት? ይሄ እንግዲህ 20 ዓመት 30 ዓመት ማለት ነው። ወደ ኋላ ካስቀራናቸው በቂ ነው። 20 ዓመት 30 ዓመት ማለት ነው በጸጥታ መኖር ይቻላል። እዛም ደግሞ ሰላይ የሚባል ነገር አለ። እነሱ ማለት ይከታተሏቸዋል። የሚያዘጋጁ ሆነ ይቀምሳሉ እንደገና። ወንድሜ እውነቴን ነው የምነግርህ። እነሱ እኮ ለኛ እኮ ያላረጉን ነገር እኮ የለም። ማነው ሊባኖስ ማለት ነው ወደ ስንት ነሽ? ወደ 8 ነው 9000 ሚሳኤል ነበራቸው። ገብቷል። ያንን ማነው 2 ወር ባልሞላ ውስጥ ማለት እየተከታተልን አጠፋ ነው። ጋዛ ውስጥ አስታውሳለሁ መጀመሪያ ጦርነቱ የተጀመረው በጋዛ ነው። ጋዛ ውስጥ ማለት ነው ከተኛንበት በሻባት ላይ ማለት ነው በትራክተር ምን ነው የሚባለው ፈንቅሎ የሚገባው ትልቅ መኪና በዛ ፈንቅለው ማለት ነውና በአየር ላይ ገብተው ማለት ነው ወደ 1000 ሰው ገደሉብን። ይሄን ያስታጠቀው ማን ነው? ኢራን ነበረ። ወደ 1000 ሰው ገደሉብንና ከዛው የገቡትን እንደማንም ብለን በ3 ቀን ውስጥ ምናምን አጣራናቸው። ኢራን በጣም ትልቅ ሀገር ናት። ኢራንን ተዋት። የእስራኤል መንግስት ሄዝቦላን ማጥፋት ይችላል?
በደንብ ነው 100% ውስጥ ለምን አይወረውርም? አሁን ማን ነው የላከው? ተላላኪ አርሶ የነበረ 100% ውስጥ ሂዝቦላ እየተኮሰ አይደለም። እንዴት ነው የሚተኩሰው? አሁን ምን የሚተኩሰው አለና 100% ጠፍቷል። ምን አለውና ጠፍቷል 100%። ሐማስ 100% ውስጥ ጠፍቷል። ኦኬ እሺ አልኩሽ። ሐማስ እና ሂዝቦላ ይባላል። ናስራላ ዋናው የጦር ኃላፊው ማን ነው? ናስራላ የኢራን ልብ ነው የነበረ። ገብቷል። እሱ ሞተ። ቡንከር ውስጥ ጋር 100 ነው እንደዛ ነው 100 ወደ 40 50 መሬት ውስጥ ማለት ነው ተኩሳ ይገደለችው። ከዛም በኋላ ነው ሂዝቦላ ማነው ሊባኖን ማነው እንደ ምንም የላት። እሺ ምስል ያለበት ቦታ ማነው እያንዳንዱ እየሄደች አፈነዳቸው እስራኤል። እሺ ደቂቃ አልቋል። እሺ ወንድሜ ለሐሳብ ከልብ እናመሰግናለን። ካለ ድጋሚ ትንታኔ ይሰጠናል። ወደ አያና እንሂድ እስኪ። አያና እንዴት አየው ይሄን ጉዳይ እስኪ? አዎ እንግዲህ በተወሰነ ደረጃ ሲጠበቅ የነበረም ነው። የአሜሪካን ኢንቮልቭመንት ከዚህ ፕሬሸር ነበረ እንዳይገቡ በተቻለ መጠን ከውስጥ ጫና ነበር፣ ግን አይቀሬ እንደሆነ ይታወቃል። በተለይ ኢራን የወሰደችው ምላሽ ቁጭ ብሎ ማየት የሚችሉበት አይነት ሁኔታ አይደለም። የኢንትረስት አላይንመንታቸው በጣም ሃይ ነው። አሜሪካ እንግዲህ እንደ ሱፐር ፓወር ለመቆየት ወደ ላይ ከፍ ያላሉትን አሁን እንግዲህ ፖላሪቲው አንድ ሱፐር ፓወር የለም እንደምታውቀው አንተም። ይሄ ኦፕን ፓወር ፖለቲክስ ወደ መሆን ሄዷል። ማልቲፕል ፖላሪቲ ያለው ማለት የተለያዩ እንትኖች አሉ፣ ፖላሪቲ ያለው ማለት እሱ ስላለ የሚድል ፓወሮች ደግሞ የበለጠ ወደ ላይ እንዳይመጡ ይፈልጋል። ወደ ሚድል ፓወር እንዳያድጉና በተለይ ከአሜሪካ ጋር ቀጥታ ትስስር የሌላቸው ኢራን በጣም የሚታወቀው ነው። ኢራንን እንደ ችግር ነው የሚቆጥሩት። ቢኮዝ መፎክሮቻቸው ራሱ ከረር ያሉ ናቸው። አሜሪካና እስራኤል ላይ ያላቸው ቪው ኦፖዚት ናቸው። እነኚህን ኃይሎች የመምታት ነገር የማዳከም አሁን እነሱ የሬጂም ቼንጅ ይላሉ። በዚህ ሮሃማ በደንብ ጥሩ አድርጋ አስቀምጠዋለች። ሬጂም ቼንጅ እኛ እንደምናስበው አይነት ሬጂም ቼንጅ አይደለም። ይሄ ፖለቲካ የሌላ ባለስልጣን እንዲመጣ አይደለም። የሬጂም ቼንጅ ማለት ሬጂሙ ራሱ መልኩ እንዲቀየር ነው። ፊቱ ልክ እነ ሊቢያ እንደተቀየሩት ማለት ነው። ሬጂማቸው እነ ሲሪያ እንደተቀየሩት እነ ባግዳድ ኢራቅ እንደተቀየሩት መሪ አይደለም የተቀየረው። አሁን ከኢራቅ ፕሬዚዳንት ማን ነው ብለህ ስሙ ሊጠፋብህ ይችላል፣ ላታውቀውም ትችላለህ። ሳዳም ሁሴን ግን is a household name። ሊቢያ የነበራትን ለረጅም ጊዜ የመራትና አሁን ዛሬ ሊቢያው ፕሬዚዳንት ስሙ ማን ነው ብል 90% እዚህ ውስጥ ያለው ሰው አያውቀውም። እነኛ ሀገሮች ከነዛ መሪዎች መሄድ ጋር ካሳለፉት ጊዜ አንፃር ሲግኒፊካንሳቸው ነው የተቀየረው። ስለዚህ ሬጂሙን ከአንዱ መሪ ወደ ሌላው መሪ መቀየር ሳይሆን ማንነቱን መቀየር ነው። አቅሙን የማድረግ አቅሙን ያለውን ኮንሰንትሬትድ የሆነ ፓወር ትበትነዋለ ማለት ነው። የአየር ዛሬ እንግዲህ አሜሪካ ከሲቹዌሽን ሩም ቀጥታ ኢንቮልቭድ አድርገዋል። ለመጀመሪያ ጊዜ የአየር ስትራይክ 3 ቦታዎችን መተናል ብለዋል። ኦብሊትሬትድ ሆነዋል ብለዋል። ፕሬዚዳንት ዶናልድ ትራምፕ ያውሳቸው የሚያቀርቡትን ነገር with a grain of salt ነው የምትወስደው አንዳንዴ። ኦብሊትሬትድ ከሆነ በነገራችን ላይ ቆሟል ማለት ነው ጦርነቱ። የኒውክሌር ማበልጸቂያ ጣቢያዎች እንዳለው ኦብሊትሬት ካደረክ በቃ ምን ቀረ ጨርሰሃል ማለት ነው። ዋናው ችግሩ የተፈጠረው ያበለጸገ ነው ብለዋል። ኦብሊትሬት ማለት ሙሉ በሙሉ ድምጥማጡ ጠፍቷል። ሰው ድምጥማጡ ከጠፋ ጨርሰሃል። everybody can go home። ግን ሪያሊቲው አንደኛው ኦብሊትሬትድ ሆኗል የሚለው ራሱ ይሄ ቦምቡ አይነት ትልቅ ቦምብ ነውና አንደኛው ድሪል የሚያደርግ ነው፣ ሁለተኛው ተከትሎ ሲገባ እንደ ሽብልቅ ነው፣ ሁለተኛው ተከትሎ ሲገባ ውስጥ የሚያፈነዳ ነው። ራሱን የቻለ እንትን አለው ሞር አሁን ፕሬዚዳንት ትራምፕ በዛ ደረጃ የተናገሩበት ከዛም በኋላ ከ40 ደቂቃ በፊት እንትን አድርገዋል። ትሩዝ ሶሻል የሚባል የራሳቸው እንትን አላል እዛ ላይ ሆነ ትሩዝ ለቀዋል። እዛ ላይ የተናገሩት ግልጽ በሆነ ሁኔታ ሪታሊዬሽን የምታረጉ ከሆነ ምንም አይነት ሪታሊዬሽን የምታረጉ ከሆነ አሁን የሆነውን ነገር በጣም የሚያስንቅ ነገር አደርጋለሁ ብለው በካፒታል ሌተር ነው ያው እንደተለመደ የጻፉት። ቴንክ ዩ ዶናልድ ትራምፕ ፕሬዚዳንት ኦፍ ዘ ዩናይትድ ስቴትስ ምናምን ብለው መልእክታቸውን አቅርበዋል። ዋናው ዓላማቸው ነው ወደ ጠረጴዛው ነው ሙሉ በሙሉ ከኒውክሌር ጋር የተያያዘ ነገር አናደርግም የሚል ዲል ውስጥ ላስገባቸው። እሳቸው የሚፈልጉት በፐርሰናሊቲያቸው ይሄንን አደረኩ የሚሉት
አስታረቁ የሚሉት ነገር ቢያደርጉ ይፈልጉ ነበር እምቢ አሏቸው እምቢ መባል ብዙ አይወጥላቸው ሶ የማይቀር ነገር ነው ከባይዘው የአየር ድብደባው ከተደረገ በኋላ ከኔቪ እንትኖች ላይ 30 ቶማሃክ ሚሳኤል ተለቋል ጠዋት አሁን እየነጋ ነው ያለው ኢምፓክቱ ምን ይመስላል የሚለውን እናየዋለን ከአየር ድብደባው በኋላ 30 ቶማሃክ ሚሳኤል እንደተለቀቀ ከኔቪ ሰዎች የወጣ ነገር ያሳያል ጀስት ፎሎ ያደረኩት ስለነበር ቅድም መጥቼ ባይዘው ተመቷል ስላችሁ የእንትኑን ሳይሆን የቶማሃኮቹን ነው እሱኛው ቆይቷል ሶ ኮንሲኩቲቭሊ እንደዛ ነገር አለ ዶናልድ ትራምፕ ደግሞ ይሄን ሪታሊየት አደርጋለሁኝ አጸፋ መልሳለሁ የሚባል ነገር ካለ በተለይ አሜሪካውያን ላይ አጸፋ መልሳለሁ ካላችሁ የዛሬውን በጣም greater force than what was unleashed today ዛሬ ፈትቼ የለቀኩትን የሚያስንቅ ጣጣ ለቃለው አይነት ነገር ማስጠንቀቂያቸውን ሰጥተዋል በጣም ዲቨሎፕ እያደረገ ያለ ነው ኢራን ኮንሰንትሬትድ የሆነ ለረጅም ጊዜ ከጦርነት ራሱን አቮይድ ያደረገ ትልቅ ሀገር ነው በሳይዝም በጣም ትልቅ ነው በጣም ትልቅ ኢኮኖሚ ያለው ትልቅ ሪሶርስ ያለው ነዳጅ ከመሸጥ ብዙ ቀባ ተደርጎበት ነዳጅ መሸጥ ያላቆመ ትራኪንግ ሲስተም የሌላቸው ሺፖች ነው የሚጠቀሙት ወንድሜ ትንሽ ከስለላ ጋር የሚገናኝ ይመስለኛል ሚኪ ያውቀዋል ትራኪንግ ሺፕ እንትን የሌላቸው የድሮ ስታይል ትራኪንግ እንትን የወጣ ብላክ ማርኬት የነዳጅ ብላክ ማርኬት የነበረው ስለዚህ ትልቅ ኢኮኖሚ ያለው ከረንሲ ያለው ብዙ ህዝብ አለው ወደ 100 ሚሊዮን የሚጠጋ ህዝብ ያለው ሀገር ነው ተራራማ እንትን አለው ብዙ ነገር አለውና እሱ ሴንተር ነው ለብዙ ነገር ሬጂም እንቀይራለን ሲሉ የሬጂሙን ቅርጽ እንቀይራለን የሚለው ነገር ነው ሬጂሙ ቅርጽ ሲቀየር አሁን ለኛ እኔ ራሴን ነው ማስበው ብዙ ሁሉም ባይዘው ስለራሱ ነው ማስበው ያለበት ብዙ ሰዎች አሁን አሜሪካ የእስራኤል ሰር ተቀጣሪ ገረዶና ምናምን እንደዛ አይደለም አላይንመንት ነው አለ ኢንቮልቭመንቱ አለ ሃየር ኢንቮልቭመንት ነው አንዳንድ ጊዜ አንኮምፎርታብል የሚያደርግ እነ ቴድ ክሩዝ የተናገሩት እንትና ተከካርሰን ወጥሮ ይዞት ነበር ያለ ልማዱ ተከርም ጋዜጠኛ ሆኗል በነገራችን ላይ አዲስ ሰበር ዜና ነው እሱም ለኔ ግን ጥሩ ነው አርፍዶም ቢሆን መድረሱን ወድጀለታለሁ on the other tangent ላይ ወጥቼ ስናገር ማለት ግን ሲያፋጥጠው የምታየው ለእስራኤል ፎከስ ያላቸው የእስራኤል ኢንትረስት ላይ ፎከስ ያደረጉ ሎቢስቶች ኔፓክ ሴኔተሮች እንትኖች አሉና ኢንቮልቭመንቱ በጣም ሃይ ነው ሪሌሽንሺፑም ሃይ ነው መተው እኮ ይናገራሉ እኮ አድሬስ ያደርጋሉ እኮ ሃውሱን ምናምን መሪዎቻቸው ሶ በጣም ከፍተኛ ሪሌሽንሺፕ ያለው ህዝብና ሀገር እንደመሆኑ አላይንመንታቸውም አንድ አይነት ነው ኢንተረስታቸው ላይ ፓክታቸው በጣም የተመሳሰለ ነው ሶ የአሜሪካ ደሴት ልትላት ይችላል ሚድል ኢስት ላይ አሁን እነ ግብጽ እኮ የሚፈነጩብን ይፏልሉብን 3 ቢሊዮን በአመት እየተቀበሉ ከአሜሪካ ከዛ ከጦርነቱ በኋላ የተስማሙት ስምምነት ያንን መተላለፊያ ይባሩን መተላለፊያና እስራኤል ላይ የተገባቡበት ነገር ስላለ ነው ሶ ለዛ ብላ አሜሪካ ለእስራኤል ኢንትረስት ብላ ብዙ ነገር ታደርጋለች እስራኤል ደግሞ ለአሜሪካ ኢንትረስት ትልቋ ፓወር ሃውስ ናት ኤክስቴንሽኗ ናት እና ኢንትረስታቸው አላይንድ ስለሆነ ፓወራቸውም አላይንድ ነው አንዱ ሌላውን አያስነካም የማዳከም ስራ ይሰራል ይሄ ፓወር ፖለቲክስ ላይ የማዳከም ስራ ይሰራል ኢትዮጵያን ለማዳከም ለዛ አይደል እንዴ ምከራቸው በቀደም ባይዘው ስትስቁ ነበር ኢትዮጵያ መቼ ነው ስለማብላላት የምናስበው ስትሉ ቀልድ አይደለም ሲሪየስ ነው በነገራችን ሲሪየስ ነው ግን ጫካውን እየሮጠ ባጃጅ የሚያቃጥል ወጣት እንድናፈራ የሚደረግበት ምክንያት ኔክስት ስቴፕ ያለው ነገር እሱ ባይሆን እንኳን አንድ ሁለት ስቴፕ በኋላ እሱን ማሰብ አይቀርም ማዳ ኢንትረስት እየጨመረ ነው የሚሄደው ሶ እዛው እንዲቀር እዛው ስለ ዳቦና ስለ ምናምን የተቀቀለ የማይዘራ ስንዴ ላይ ፎከስ እንድታደርግ የሚደረግ ነገር አለ ኢራን ያላት ኢንትረስት ኒውክሌር ለኃይል ማመንጫ አሁን ወደ ጦር መሳሪያ እንዳያድግ ከኃይል ማመንጫውም ዝቅ ያለ ሞር የሰፈር አለቆች ምናምን የሚፈጠሩበት የተበታተነ ምናምን ነገር እንዲሆን የሚያደርግ ምት ነው ይሄ ተፋሶኛ ጋር ይመጣል እሱን መጠንቀቅ አለብን ተፈናቃዮች እኮ እነ ሊቢያ እነ ሲሪያ እኮ መጡኛ ጋር እኛ አካባቢ ድረስ ማለት ነው ሶ እንዲ ፓወር ሚድል ፓወር ሲመታ ሲፈርስ ወደ ሎወር ፓወር ሲመጣል ሶ ወደኛ የሚመጣ ነገር አለ ጥሩ ነው የምንወስደው ወይስ መጥፎ ነው የምንወስደው ለኢንትረስታችን እንዴት እናደርጋለን ጀነራል አንግሊዛ ነበሩ ተመሳሳይ ሪሌሽንሺፖች እና ኮሚኒኬሽኖች ያስፈልጉናል so that we don't get the short hand of the ለኛ ኢንትረስት ነው ማሰብ ያለብን በዚህ ውስጥ of course ፍትሃዊነትን መናገር ጤነኛ ነገር መናገር ሰላምን መመኘት ጥሩ ነው ግን ከብጥብጡ ውስጥ ጥሩ ነው ወይስ መጥፎ ነው የሚደርሰን የሚለውን ነገርም መጠንቀቅ ያስፈልጋል ለማለት ነው ይሄ ዴቨሎፒንግ ስቶሪ ነው ዛሬ የደረሰው የፍንዳታ
ነገ ሲነጋ እንግዲህ የተለያዩ ዜና አውታሮችን ሰምተን በጥልቅ ነገ እሑድ ነው መደበኛ ፕሮግራም ይኖረኛል። አሁን ሁላችሁንም በማክበር ላሰናብታችሁና የነገ ሰው ይበለን ብዬ ነገ ቀጠሮ ይዘን እንለያይ። በሀገራዊ ጉዳይ አካተን በስፋት ደግሞ ይህን ጉዳይ የምንተነትንበትን መድረክ አዘጋጃለሁ። እግዚአብሔር ያክብራችሁ። አክብራችሁን ስለመጣችሁ የደረሳችሁበትን የእናንተን እይታ ለአድማጭ ተመልካቾቼ ስላደረሳችሁ ጤና ይስጥልኝ። መልካም ደህና ደር ቴዶ። እሺ ቻው፣ ሰላም ነሽ። ኦኬ እንደሰማቻቸው ነው። ሁሉም እንግዲህ የራሳቸውን ትንታኔ አስቀምጠዋል። እናንተም ዜናዎችን ማየት አለባችሁ። በተለይ የፕሮፓጋንዳ ማሽን የሆኑ የመረጃ ምንጮችን ከማየት ታቅባችሁ ገለልተኛ የሆኑ ሚዲያዎችን፣ የፖለቲካ ሰዎች የሚሰጧቸውን አናሊሲሶች ማየት ከግራም ከቀኝም ያለውን ነገር ለማየት ይረዳናል። በተረፈ ነገሮችን ከእስራኤል አንግል፣ ከኢራን አንግል ከተቻለ ደግሞ ገለልተኛ ሆናችሁ ከዚህም ከዛም የምታዩ ሰዎች በነገ ፕሮግራሞች በስፋት የማካታቸው ይሆናል። ልክ የብሔር ፖለቲከኞች እንደዚሁ በጨዋ ደንብ እንደሚያወሩት ሁሉ በዚህም ጉዳይ ላይ ተከባብረን በጨዋ ነው የምናወራው። የጉዳዩ ባለቤቶች ተከባብረው በሚያወሩበት ወቅት እኛ በቀጥታም የጉዳዩ ባለቤቶች ያልሆኑ ሰዎች መሰዳደብ አለብን ብዬ አላስብም። መከባበር ያስፈልጋል። እንደ ሁሉም ጊዜ ይህን የምታደርጉ ሰዎች ናቸው። ያላስገባችሁ ሰዎች ከልብ ይቅርታ ጠይቃለሁ። ምክንያቱም ከረፈደ ስለመጣችሁ እና ለወጣ ስለ አካባቢ ስለመጣችሁ ነው። እነዚህ ግን ቀደም ሲል የነበሩ ሰዎች ለጨዋነታቸው አመስግኑልኝ። በጣም ደስ የሚል ውይይት ነው። ደስ የሚል እሺ፣ ለእኔ የምታነሱልኝ ጥያቄ ካለ 2-3 ደቂቃ ቆያለሁ። ተጨማሪ ሰው የማስገባት እቅድ የለኝም። የዛሬው መደበኛ ፕሮግራም አጠናቅ ያለው ነገ እሑድ ነው። ቴዲ ሐዋሳ የቴሌግራም ቻናሌ ነው። እዛ ላይ የዕለቱን አጀንዳዎች ጽፍላችኋለሁ። ስለዚህ አንብባችሁ ተዘጋጅታችሁ እንድትመጡ ለማለት ያህል ነው። ለመማማር ነው፣ እውቀት ሼር ለማድረግ ነው። አልፎም ተርፎም ለአድማጭ ተመልካቾቻችን የተለየ እይታ ለማስቀመጥ ነው። እስኪ ምን ያህል የእስራኤል ደጋፊዎች አላቸው? እስኪ የእስራኤል ባንዲራ መጀመሪያ እስኪ የእስራኤል ባንዲራ ነው የሚበዛው ወይስ የኢራን ባንዲራ ነው? እስኪ ለይ እስኪ ምን ያህል ሰዎች አላቸው? እስራኤል፣ ኢራን፣ እስራኤል ማነው በብዛት ያለው? ማነው? የምን ደጋፊዎች ናቸው በብዛት? እስኪ እስራኤል፣ የማን ነው የሚበዛው? ኦኬ የመጨረሻው ግን እዚህ ጋር የላካችሁትን እያየሁኝ ነው። ሶሪ ስላላስገባኋችሁ። የመጨረሻው አሁን ባለው ነገር በተለይ ነገ ከነገ ወዲያ ስናወራ ለጠቅላላ እውቀት ነው እንጂ አሁን እኛ ለጠቅላላ እውቀት ነው እንጂ ምን እኛ የሚመለከተን ስለ ኢትዮጵያ ነው። አልፎም ተርፎም በነገራችን ላይ የዓለምን ዜጋ ሆናችሁ ስለሌላው ማውራት አይመለከተኝም ማለት አይቻልም። ምክንያቱም እስራኤል ላይ የሚደርሰው ጥቃት በአንዱ በሌላ መንገድ ኢትዮጵያን ይመለከታታል። ኢራን ላይ የሚደርሰው ጥቃት በአንዱ በሌላ መንገድ ይመለከተናል። ዓለም ላይ የኖርክ ስለ አያገባኝም አትልም። እኛ ማያገባን ስለ ባልና ስለ ሚስቶቻችሁ ጉዳይ ነው። የዓለም ዜጎች ነን። እኛ ዓለም ላይ ነው የምንኖረው። ለምሳሌ በዚህ ጦርነት የነዳጅ ዋጋ ቢጨመር አንድ ወረዳ ውስጥ ያለ ሰውዬ የነዳጅ ሹፌር ይመለከተዋል። ለምንድነው ነዳጅ የተወደደብኝ ይላል። እስራኤልና እኮ ኢራን እየተዋጉ ነው ይሉታል። እና እስራኤልና ኢራን ቢዋጉ ምንድን ነው
ነዳጅ ከየት እንደሚመጣ ማቅ ሰውዬ ማለት ነው። ስለዚህ ይመለከታቸዋል። ማንም አይመለከተው የለም። ሁላችንም ማውራት አለብን። በዛ አውድ ነው የምናወራው። ስናወራ አሜሪካኖች እኔ ባወጣው ባወርደው ከዚህ ጦርነት ምን እንደሚያገኙ ግን ሊገባኝ አልቻለም። ምንድን ነው የሚያገኙት ብዬ አሰብኩኝ። እስራኤላውያን ምን እንደሚያገኙ ገብቶኛል። ለእስራኤላውያን ዱ ኦር ዳይ ባትል ነው። ለእስራኤላውያን ከራሳቸው ፐርስፔክቲቭ ትክክል ናቸው። እስራኤላውያን ከራሳቸው ፐርስፔክቲቭ ምክንያቱም ሀገር እንዴት ብዬ ላስረዳችሁ? ህፃን ልጅ ቢኖራችሁና ከቤታችሁ 3-4 ብሎክ ተሻግሮ አንድ መጠጥ ቤት ቢከፈት፣ ጭፈራ ቤት ቢከፈት ልጄ ሲያድግ እዚህ አካባቢ ላይ እንዴት ማደግ አለበት ብላችሁ እንኳን ለልጆቻችሁ የወደፊት እድገት እንኳን ታስባላችሁ አይደለም? ታስባለ። አሁን መጠጥ ቤት ሰላማዊ የነበረ ኢንቫይሮንመንት አካባቢ ላይ ጠጅ ቤት ቢከፈት ልጆቼ እንዴት ይሆናሉ ትላለኩ። በተቻለ መጠን ጠጅ ቤቱ እንዲዘጋ እንኳን ትረባረባለ። ከጎረቤት 3-4 ብሎክ ላይ ለሰላማዊ ጥቅም ነው ብሎ አንድ አገር ዩራኒየም ማብላላት ቢጀምር አይ ለሰላማዊ ነው የተሶኬ። ለምሳሌ ይሄ ሴም ኢዝ ትሩ ዊዝ ራሽያ ኤንድ ዩክሬን ጦርነት የኤክስፓንሽን ኦፍ ኔቶ አይደለ? ኔቶዎች የተስፋፉ መጥተው ዩክሬን የኔቶ አባል ሀገር ብትሆን ኢትሶኬ ምን ያሰጋቸዋል? ዩክሬን ነው አባል የሆነችው። ራሽያኖች ጀስት ቴክ ኢት ኢዚ ምናምን ሲሏቸው ዱ ዩ ቲንክ ቭላዲሚር ፑቲን ኦኬ ኢትስ ኦኬ እኛን አይመለከተንም ከፈለገ ይቱን አቱን ብሎ ሚተው ይመስላችኋል? ያ ነው እኮ ጦርነቱ። ዩክሬን የኔቶ አባል ሀገር መሆን አትችልም ፍሮም ራሽያን ፖይንት ኦፍ ቪው። ለምንድን ነው? ዩክሬን የኔቶ አባል ሀገር ሆነች ማለት ነገ በራሽያ እና በዩክሬን ድንበር ላይ ወደ ሞስኮ የሚያዘነብል ረጅም ርቀት ተወንጫፊ ሚሳይል ሊተከል ነው ማለት ነው። ራዳር ሊተከል ነው ማለት ነው። ቲንክ ቭላዲሚር ፑቲን ኢትስ ኦኬ ብሎ ሚቶ ይመስላችኋል? ወርልድ ክላስ ስትራቴጂስት ነው አይደል? ዛትስ ዋይ አሁን ዩክሬንን እንደዚህ ከፋፈላት እየቀጠቀጣት ያለው ማለት ነው። ለሴሚስትሩ እስራኤል ጋር መታችሁ አንድን የእስራኤል ተወላጅ እኛ እኮ ዩክሬን እኛ ኒኩለር ነው የምናብላለው ለሰላማዊ ፍጆታ ነው። በነገራችን ላይ ትክክለኛ ነገር ነው የምነግራቸው። እኛ ለሰላማዊ ፍጆታ ነው እኮ ለሰላማዊ ነገር ነው የምናብላለው። አይዞ ምናምን አይዞ ቤንጃሚን ምናምን ብትሉት ወይም ደግሞ አይዞ ብላችሁ ጀርባውን መታ ብታደረጉት አንድ እስራኤላዊ ዝም ይላል። ኦኬ ምናምን ኦኬ ኑክ ልበል ኑክ እሺ ይልሃል ኖ። ምክንያቱም በነገራችን ላይ የሀገራትን ኢንቴንት ማወቅ ከባድ ነው። ቨሪ ዲፊካልት ኢንቴንት ማወቅ። ኒውኩን ካብላሉ በኋላ ነገ ከነገ ወዲያ ቦምቡን ተቀጣጣይ ፈንጂውን እንደማይሰሩት ምንም መረጋገጫ የለህም። ቢኮዝ ዋንስ ኢንሪችመንት ካፓሲቲ እዛ ደረጃ ላይ ከደረሰ ዊዝን 3-2 ዊክስ ትሰራዋለህ። ሄዱን መስራት ትችላለህ ነው የሚሉት ሚሊተሪ አናሊስቶች። ከዛ በኋላ ትልኳለህ። ኢማጂን አሁን እስራኤላውያን አሁን የሚተኮስባቸው ሚሳኤል ኒውክ ቢሆን ኒውክ ያው ይገባቸዋል። ኒውክ ቢሆን አስባችሁታል? አሁን ይተርፉ ነበር። ያንን ነው የሚያስቡት። አይ ቲንክ ቤንጃሚን ኔታንያሁ የተናገረው ያንን ነው። ኢማጂን ይሄ አሁን የሚተኮስብን ነገር ኒውክ ቢሆን ያንን ነው የሚያስቡት። ኦኬ ወደ አያቶላ ደግሞ እንምጣ፣ ወደ አዩካ እንምጣ። በተደጋጋሚ ነው የምናገረው ይህን ንግግር። ለእኔ ከኢራንስ ፐርስፔክቲቭ ከኢራንስ ፖይንት ኦፍ ቪው ከ20 ዓመት በፊት ነበር ኒውክ አብላልተው መጨረስ የነበረባቸው። ከ20 ዓመት በፊት። አሁን ገና ነው እየገባቸው ያለው። ምክንያቱም ዲፕሎማሲ አይሰራም አሉ። ዲፕሎማሲ ለካ እንደዚህ ነው ምናምን አሉ። ዲፕሎማሲ የሚባል ነገር የለም። የዓለም እንትን የሚባል ነገር የለም። ተጋፍታ አምታተ ምናምን አብላልተ ጨርሰ ቢሆን ኖሮ ዛሬ እንደዚህ አትገረፍም ነበር፣ አትቀጠቀጥም ነበር። ያ ትንሹ ሰውዬ የሰሜን ኮሪያው ነው የሚደበድበው አለ፣ የሚያስፈራረው አለ፣ ሰፊ ሱሪ የሚያደርገው ሰውዬ የሚያደርገው አለ፣ የሚያስፈራረው አለ። ሳውዝ ኮሪያ ታስፈራረዋለች? አታስፈራረው። ማን ያስፈራረዋል?
እስኪ አጭሩን ሰው ይሄዱና አስፈራሩት። ማን ያስፈራራል? ቢኮዝ ያለህበት ዓለም የግሬት ፓወር ፖለቲክስ ነው። ጉልበት ካለ ነው ሰርቫይቭ የምታደርገው። እኔ አንድ እስራኤላዊ ብሆን ቤንጃሚን ኔታንያሁን በጣም ዘግይተሃል ነው፣ በጣም ዘግይተሃል ነው። ይህን እርምጃ እነዚህ ሰዎች ላይ መውሰድ የነበረብህ ምናልባትም ከ10 ዓመት በፊት ነበር ብዬ ነው የማስበው መመክረው። በጣም ነው የዘገየ ውሳኔ ነው ብዬ ነው እስራኤላውያኖችን መመክራቸው። ምንድነው የምታስቡት? ምንድነው የምታደርጉት? ምንድነው እዚህ አፍጋኒስታን አካባቢ ጋር መርመስመስ እነዚህ ሰዎች ጋር እንደዚህ እንደሚያብላሉ ካወቃችሁ እኮ እርምጃ መውሰድ የነበረባችሁ ያኔ ድሮ ነው ብለህ ነው የምትመክራቸው። እንደ እስራኤላዊ በሆን እንደ ኢራናዊ ደግሞ በሆን ምን አባስ ሰራ ነው እስካሁን የዘገየው? እነ ፓኪስታን ይዘው እነ ህንድ ይዘው እነ ራሽያ ይዘው አጭሩ ሰውዬ ሰሜን ኮሪያ ይዘው ስሙን ማልጠራው እንዳይተኩስብኝ ብዬ ፈርቼ ነው። እኔ ከሱ ጋር መዳፈር አልፈልግም። በነገራችን ላይ በግለሰብ እንኳን ደረጃ ብሰዱት ለግለሰብ ይተኩሳል። ቀልድ አቅም ስም አልጠራውም። እኔ ደግሞ አስተርጉማችሁ ስጡ አሉ። ያላችሁበት ዓለም ላይ ጉልበት ካላችሁ ትከበራላችሁ። እስኪ ጉልበት እያለው ያልተከበረ ሀገር ንገሩኝ። ጉልበት ኖሮት ያልተከበረ ሀገር ንገሩኝ። ይሄ ኢንተርናሽናል ዩኤን ምናምን ጀስት እሱ እንትን ነው። እንደዛ የሚባል ነገር የለም። እንደዛ የሚባል ነገር የሚሰራ ቢሆን ኖሮማ ስቲቭ ውድኮፍ እኮ እሁድ ላይ ያነጋግራቸው ቀጠሮ ይዘው ነበር አይደለም? የመካከለኛው ምስራቅ የዶናልድ ትራምፕ ተላላኪ ወይም ደግሞ መልእክተኛ በዚህ መሀል ነው የተመቱት፣ ከጀርባቸው የተወጉት። ስለዚህ እኔ ለሀገሬ ወደ ሀገራችን ስንመጣ ለሀገሬ የምመኘው ይህን ነው። ፖለቲከኞች ሁልጊዜ እንድታስቡ የምፈልገው ነገር ኢትዮጵያ የምትባል ሀገር በባሌም ሆን በቦሌ አይ ዶንት ኬር። እቺ ሀገር መንግስትን ከፈለክ መንግለጥ አለው። በተቻለ መጠን ግን ጠንካራ ኢትዮጵያ ስለመገንባት ነው ማሰብ ያለብን። እቺ ሀገር ትፍረስ የምትል ሰው ካለ ኦሮሞ ሆንክ፣ አማራ ሆንክ፣ ትግራይ ሆንክ፣ ምን ሆንክ በህዝብ ፊት አዋርጄ ነው ማባረር። አንተ ጤነኛ አይደለም። አንተ ሰርገ የገባ የሌላ ሀገር ዜጋ ነህ። እንደዚህ ነገር እኛ አንቀበልም። ፖለቲካውን ተጫወት ከፈለግ ፖለቲካውን ታወራለህ ምናምን። በተረፈ ግን እያንዳንድ እንደውም ከዚህ በኋላ እንደ ብሔር ስታወራ እንዴት ያለ ጠንካራ ሀገር እንደምትመሰርት ማውራት አለብህ። ለመንጋዎቹ መስበክ አለብህ። በነገራችን ኦንሊ ፖለቲከኛ በዓለም ላይ እቺ ሀገር ትፍረስ የሚል የኢትዮጵያ ብሔርተኛ ነው። ይሄ ከሁለተኛ ክፍል ያቋርጠ እንዴት ነው ትፍረስ የምትለው? ሀገርን ማጠንከር አለብህ ማይ ፍሬንድ። እጅ ለእጅ ተያይዘ ጠንካራና አስፈሪ ሀገር መገንባት አለብህ። በተረፈ እስራኤላውያን እኮ በነገር ላይ በዶሜስቲክ ፖለቲክስ ችግር አለባቸው። ቤንጃሚን ኔታንያሁ እኮ በጣም አይወዱትም እኮ ይህ ሙሰኛ ነው። ግን እስኪ እስራኤል ተነካች ብሎ እዚህ ጋር ሲርመሰመሱ ታያቸዋለህ። በጣም ጠንካሮች ናቸው። በጣም ሀገር ወዳድ ናቸው። ማንም ሀገር ኢራናውያን ደስተኞች አይደሉም በሀገራቸው ጉዳይ ላይ። ግን አሁን ነገ ከነገ ወዲያ የሚፈጠረውን ታያለህ እንዴት እንደሚሆኑ። ንቡ እንደተነካበት ቀፎ ነው ብሎ የሚወጡት። በነገራችን ላይ ኢራን ላይ ፀጉርሽን አልሸፈንሽም ተብላ ሴት ልጅ የምትገደልበት ሀገር ነው። የሴቶች መብት የሌለበት ሀገር ነው። ግን ኢራናውያን ለምሳሌ አሁን ባለው ሁኔታ አሁን ይሄ ያጠነክራቸዋል ወይስ የበለጠ ይበታተናቸዋል? በጣም ጠንካራ ነው የሚያደርጋቸው። በጣም ጠንካራ ነው የሚያደርጋቸው። ስለዚህ እያንዳንድ ፖለቲከኛ አይን የታወረ ሀገር ወዳድ መሆን አለብህ። በኢትዮጵያ ጉዳይ በቃ ኢትዮጵያ የምትባል ሀገር ትፍረስ ሲል 40 ቦታ መሰነጣጠቅ መቻል አለብህ። የትኛውን ቦታ ገብቶ እንደዚህ አይነት ወሬ የሚያወራ ሰው ቶለሬት ማድረግ የለብን። እንዳይሰሙ መንጋዎች በፍጹም እንደዚህ አይነት ነገር መስማት የለባቸው። በቃ ጠንጋራ ኢትዮጵያዊ ብሔርተኛ ነው መፈጠር ያለበት። በዶሜስቲክ ጉዳይ ተደባደብ፣ እኔ አዋያለሁ፣ ችግር የለብኝም። ምንድነው የምታወራው? የተለየ ነገር አታወራም። የሆነ ብሔር ተወላጅ በአንድ ወቅት የዛሬ 150 ዓመት ጭገር ላይቶኛል ምናምን ብለህ ነው የምታወራው። የአንተ ጭገር መላጨት ነው ለእኛ ፖለቲካ ሆኖብን እዚህ የምንጮኸው። ሞፈራ ለአርሶ አደሩ አትገዛ፣ ወይም ደግሞ የሆነ ትምህርት ቤት አትገነባ፣ ወይ ቦኖ ቦይ ውሃ ወይም ደግሞ ውሃ ጠልፎ እንዴት ማረስ እንዳለበት አትመክር። ምንድነው
የምታወራ የኢትዮጵያ ብሔርተኛ ፖለቲካ እስኪ ምንድን ነው ንገረኝ እስኪ። ለወጣበት ማህበረሰብ ምንድን ነው ያበረከትከው? ተንኮል ነው የምታበረክተው። ይሄን ማወቅ አለብህ። በጣም ቁርጥ በጣም ሲሪየስ መሆን አለብን በዚህ ጉዳይ ላይ ማፍሬንድ። ጭገር ማለት ያው ፀጉር ማለት ነው፣ ሌላ ነገር የለውም። ስለዚህ በሀገርህ ጉዳይ ማትደራደር መሆን አለብህ። ይሄ አፍህን የምታላቅቅ ዝም ብለህ ይሄ የገጠር ወይም ደግሞ ግብርና እምቢ ያለ ፖለቲከኛ ሆነ ብቻ መተህ እዚያ ተንሸራተህ የገባ በሙሉ የሀገር ፍቅር ማታቅ ሚዲያ አገኘው ብለህ ተንሸራተህ ትመጣለች ሀገር ትፍረስ ምናምን እያልክ ለአንተ ማውራት ትልቅ ፖለቲከኛ ነው። እንደዛ ይሄ መስተካከል አለበት ማይ ፍሬንድ። ዛሬ ያለንበት ዓለም ሀገራት በብሔራዊ ጥቅሞቻቸው ጉዳይ ላይ የማይደራደሩበት ነው። ደጋግሜ እነግርሃለሁ ይህን ነገር። ሚሊዮን ኢትዮጵያኖች አሉ፣ ሀገር ወዳዶች አሉ። ስለዚህ ብሔርተኞች በጣም እንደምወዳችሁ ታውቃላችሁ። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። አዘ ሴም ታይም የብሔራችሁን ጉዳይ እያራመዳችሁ ሀገር የምትባል ነገር እንዳለችን ማሰብ አለባችሁ፣ ማወቅ አለባችሁ። ሀገርን መውደድ አለብን። ለሀገር የሚበጅ ነው። ቅድም ስናገር ሰምታችኋል አይደል? እንዴት ነው ኒውክለር ኦኬ፣ እንዴት ነው ዩራኒየም ቢያንስ የምናብላላው? እንዴት ነው የምናብላላው? ኢትስ ኦኬ አንስራ፣ ግን እንዴት ዝም ብለህ ታስባለህ እኮ